አሜን። እንዴት ዋላችሁ? እንደተለመደው ቅዳሜ ብዙ ጊዜ ለኛ ወደ እሑድ አምልኮ ፕሮግራም ለመግባት ጠለቅ ያለ አንድ መልእክት በቅዳሜ ቀን የምንቀበልበት ፕሮግራም ነው። ብዙ ጊዜ ሐዋርያቶች በሐዋርያት ትምህርት እንደሚል እኛ ደግሞ በእረኛዊ ትምህርት አብሮ በጸሎት ደግሞ ቢቻል እንጀራ መቁረስ ይለዋል። ብዙ ጊዜ እያንዳንዱ ቀን እንደ ፋሲካ ያከብሩ ነበር በእነሱ ዘመን። እንደ ልማድ በሉት ያለዛ አንድ ላይ እንጀራ ይቆርሳሉ። ሁሉም አንድ ነፍስ ነበራቸው ይላል። ያ የዛ ዘመን ነው። የራሳችን ዘመን አለን። እስቲ አሜን። ሁላችንም ደግሞ እንደ እግዚአብሔር ፈቃድ እንጀራ አብረን እንቆርሳለን። ክብሩን ጌታ ይውሰድ። እስቲ ቅዱሳን መጽሐፍት ከያዝን ዘፍጥረት ምዕራፍ 9ን አብረን እናወጣለን። ነሐሴ 2 2018 በፈረንጆቹ ኦገስት 8 2026 ከሰዓት በኋላ ከ10 ሰዓት በኋላ በዚህ ስፍራ በመላው ምህዋር ዓለም የተባበሩት መለኮታዊ ማዕከል ውስጥ ለነገ በሚሆን መልኩ ብቻ ሳይሆን ዛሬ በመላው ዩኒቨርሱ ላይ ዩኒቨርስ ስንል ብዙ እንደ እይታ ነው። ወደዛ አሁን መሄድ አልችልም። የመጀመሪያውን ብቻ በራእይ ያየሁትን መልእክት የጊዜ መልእክት እዚህ ጋር የተሰጠኝን አስቀምጣለሁ። ላንብብ። ዘፍጥረት ምዕራፍ 9 ቁጥር 8 ጀምሮ አነባለሁ። እግዚአብሔርም ለኖኅና ለልጆቹ እንዲህ ብሎ ተናገረ። እኔም እነሆ ቃል ኪዳን ከእናንተ በኋላ ከሚመጣው ከዘራችሁ ጋር አቆማለሁ። ከእናንተ ጋር ላሉት ሕያው ነፍስ ላላቸው ሁሉ፣ ከእናንተ ከመርከብ ለወጡት ለወፎች፣ ለእንስሳት፣ ለምድር አራዊት ሁሉ፣ ለማንኛውም ለምድር አራዊት ሁሉ ይህ ይሆናል ብሎ ስለ ቃል ኪዳን ያወራል። ልቀጥል። ቃል ኪዳኔም ለእናንተ አቆማለሁ፣ ሥጋ ያለውም ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ በምድርም ለማጥፋት ዳግመኛ የጥፋት ውሃ አይሆንም። እግዚአብሔርም አለ በእኔና በእናንተ መካከል ከእናንተም ጋር ባለው ሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ለዘላለም ይህ ነው። ቀስቴን በደመና አደርጋለሁ። የቃል ኪዳን ምልክት በእኔና በምድር መካከል ይሆናል። በምድርም ላይ ደመና በረገደ ጊዜ ቀስቱን በደመና ታያለህ። በእኔና በአንተ መካከል ሕያው ነፍስ ባለው ሥጋ ሁሉ መካከል ያለው ቃል ኪዳኔን አስባለሁ። ሥጋ ያለውን ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውሃ አይሆንም። ልጨርሰው። ቀስቱ በደመና ትሆናለች። በእኔና በምድር ላይ በሚኖሩ ሥጋ ባለው በሕያው ነፍስ ሁሉ፣ በነፍስ ሁሉ ነው። መንፈስ የሚባል ነገር አይገባም። በኋላ እመጣበታለሁ። መካከል ያለው የዘላለም ቃል ኪዳኔ ለማሰብ አያታለሁ። እግዚአብሔርን ኖኅን በእኔ በምድር በሚኖሩ ሥጋ ባለው ሁሉ መካከል ያቆምኩት የቃል ኪዳን ምልክት ይህ ነው አለው። እስቲ አሜን። ይበቃናል። ምን አይቼ ነው ይህንን ነገር የተፈለገው? ይሄ ብሉይ ኪዳን ላይ በአንድ ዘመን ውስጥ የተፈጸመ ሐሳብ ነው። ከሐሳቡ እነሳና በዚህ ባለንበት ዘመን ስላለ ቃል ኪዳን አነሳለሁ። እንግዲህ መልእክቴ ወዴት የሚሄድ እንደሆነ ለማስቀመጥ ያህል እዚህ ቦታ ላይ ኖኅ የታወቀ ነው። የሰው ልጅ መንገዱን ክፉ አረገ። ሥጋ ለባሽ ሁሉ በመፈጠሩ እግዚአብሔር ተጸጸተ። ከእግዚአብሔር ልጆች ጋር ተኝተው ትልልቅ ኔፍሌም ሁሉ ተወለዱ። ስለዚህ እግዚአብሔር በምድር ላይ ሰውን በመፍጠሩ ተጸጸተ ተብሎ ተጽፎልን፣ ምንም ወደዚህ ምስራቅ ምዕራብ የለም። ስለዚህ እግዚአብሔር ሊያጠፋ ሲፈልግ በፊቱ አንድ ሰው ሞገስ አገኘ፣ ኖኅ ይባላል። ስለዚህ ኖኅ ከሚስቱና 8 ነፍሳቶች ከልጆቹ 3 ልጆቹ 3 ሚስቶች ያላቸው በጠቅላላ 8 ነፍሳቶች 120 ዓመት የፈጀ መርከብ እንደሰራ ባለ 3 ደርብ ይናገራል። አንዳንዱ ይጨቃጨቃ። ምን መጨቃጨቃ አያስፈልግም። 10 ቀን የስራው 120 ቀን የሚፍጅበት ሌሎች ለምን በ120 ዓመት ውስጥ ነፍስን ሁሉ ከምን ከዚህ ምድር ላይ ያጠፋለው የሚለውን አይደለም ያለው። የሰው ዕድሜ ስንት ይሆናል ነው ያለው። 120 የሚል የስነ መለኮት ጭቅጭቅ አላቸው። እኛ በመናቀው ኢየሱስ ለዘላለም እንደሚኖር በሱ የዳንን ሁሉ ለመቼ እንኖራለን? ለዚህ ኢሞርታሊቲ የሚባል ዓለም ውስጥ ለዘላለም እንኖራለን። በእኔ ከማምኑት ከእናንተ መሃል ያል ጥሩ እምነት የነበረው ለዘላለም አይሞትም። ግን ይህ አይነት አስተምርቶ የለም። ለምን የለም? ሁሉም ሞቱ። ኤልያስና ሄኖክ የተባሉ ከነስጋቸውን ሄዱ። ትንሣኤ ለብሰው አልሄዱም። የትንሣኤ ብቸኛ የሙታን በኩር ሆኖ የተነሳ ክርስቶስ ኢየሱስ ብቻ ነው። ታዲያ ለእኔ ብቻ ልነሳ ብሎ አልነበረም የሞት
ዳግም ሲመጣ ሁሉም ከሙታን ይነሳል። ጳውሎስ ጽፈውታል። የጻፉት ኢየሱስ እንዲህ ብሎ ቀድሞ ያለው ማንም በሱ ቢኖር ለዘላለም እንደሚኖር ትንሣኤም ሕይወትም እንደሆነ፣ ምክንያቱም ሞቶ ሲነሳ ትንሣኤንም ወሰደ፣ ሕያውም ነው። አሁን ሕያው ነው ኢየሱስ። ስለዚህ ትንሣኤም ነው ዛሬ፣ ሕያውም ነው ዛሬ። ለእኔና ለናንተ ስላልተገለጠ ሕያው ነው አንል እንችላለን። ግን አጋጣሚው ለደቀ መዛሙርቶቹ ሁሉ ተገለጠላቸው። ምን ሆኖ ከተነሳ ወዲህ ትንሣኤያዊ ብቻ አይደለም፣ ሕያውም ነው። ምን ማለት ነው? የትንሣኤ ዓለምም ሕያው ነው፣ የምኑ ዓለምም የዚህኛውም ዓለም። መግደላዊት ማርያም አየችው፣ ሕያው ነው። መላእክቱ ያሉት በሙታን መሃል ለምን ሕያውን ትንሣኤያዊ ማንነት ብቻ አይደለም ያወራ፣ ይሄኛውን ዓለም የሚገዛበትንም ስልጣን ተቀብሏል። ሕያው ነው ማለት ነው። ስለዚህ በዚህ ሕያውነቱ እሱ እየኖረ ነው። አሁን ምንድነው ፍጥረት እሱ የሚኖረውን ኑሮ መኖር አልቻለም። የትኛው ፍጥረት? እንግዲህ ወዲህ ክርስቶስ ኢየሱስም በሥጋ አናውቀውም፣ ሰውን ሁሉ ማንም በክርስቶስ ቢሆን ምን ፍጥረት? የአዲስ ፍጥረት ሕይወት ማን ነው በደንብ የተለማመደ? በትክክሉ የአዲስ ፍጥረት ሕይወት ልክ ሳነሳ እንደኔ አይነቱ የቆየ ይሁላችሁ የውሃ ጥምቀት ጋር አይደለም ጉዳዩ ያለ። የውሃ ጥምቀት ኢየሱስን ሊገልጥ ነው በመጥምቁ ዮሐንስ የመጣው። ኢየሱስ ከተገለጠ በኋላ ግን የውሃው ጥምቀት ጋር እሱም ወደ እግዚአብሔር ብርሃን ከገባ ወዲህ መንፈሱ ተሞልቶ የሞት ጥምቀት ወስዷል። ያ የሞት ጥምቀት መሸጋገሪያ ነው። እሱ ብቻ አይደለም የሚሻገረው። ችግሩ ይሄ ነው። አንዳንድ ትራንዛክሽን የሚባል አለ፣ የገንዘብ ትራንዛክሽን። ልክ እንዲህ እግዚአብሔር በልጁ በኩል ፍጥረትን ወደ አዲስ ሰማይና ምድር ወይም እሱ የጸጋ ዙፋን ላይ ተቀምጦ ወደ ዘረጋው አዲስ ሰማይና ምድር ገሃነመ እሳት ወይም ዲኑ የሚሻገርበት መስመር። አሁን ፍጥረት አልተሻገርም። ገና በቀደመው ሰማይና ምድር ይኖራል። ለምን መሻገር አቃተው ሲባል ሐዋርያቶቹ ኢየሱስ የኖረውን ኑሮ ነው የፈለጉት። እሱ እንደሞተ መሞት መጽሐፍቱ ግን በተደጋጋሚ ይናገራል። ከምኑ በኋላ ከመከራው በኋላ ሕያው ሆኖ ከኃያላን ጋር ምርኮች ይከፋል። ስለ ብዙዎች ቆሞ ያማልዳል። የሚያማልደው አንዱ እንዳንሞት ጭምር ነበር። እንሞታለን። አንሞትም ብለን ደግሞ በእምነት ከቆምን ተጠንቅቀን ከሄድን ልናርግ እንችላለን። ግን የለም ሰው ምናወራው በትክክለኛ እምነት ያሉ የተወሰኑ ዩበርት ኤንጅል ክሪስት አንድ ኮበዝ የሚባል ሳውዝ አፍሪካ ውስጥ ሌሎችም ይኖራሉ። ስለ ኢሞርታሊቲ ከቆዩ በኋላ ለብዙ ዓመታት ካገለግሉ በኋላ ሲያዩት ስለ ዘላለማዊነት አሁን ዘላለማዊነት ትምህርት የለም። በጣም ሰው ይከብደዋል። ግን አንድ ያምናሉ። የራፕቸር ሲመጣ ያችን ያምናሉ። ራፕቸር ማለት መነጠቅ ሲመጣ ሞተው የነበሩ ይነጠቃሉ። አብረው በዛ ሰዓት የነበሩ ሕያዋን ሳይሞቱ ትንሣኤ ተቀይረው ይነጠቃሉ። ስለዚህ ሰዎች ይላሉ ቀይ ባህር ላይ አንዴ ነው ቀይ ባህር የተከፈለው፣ ያንን በሙሴ ዘመን ነው ሲያመኝ። ከዛ ወዲህ እስከ ዛሬ ተከፍሎ ልክ እንዲሁ አንድ ቀን አለ ሳይሞቱ ወደዛኛው ዓለም የሚሻገሩ ብለው ይሰብካሉ። ያ ነገር ለምን ከዛ በፊት መሆን አይችልም? ኢየሱስ ትንሣኤም ሕይወትም ነኝ ካለ የትንሣኤው ተካፋይ ነን ብለን እናወራለን። በሰማይ ስፍራ አለን። የሕይወት ተካፋይነታችን ግን ብዙ አናወራም። ለምን? ከመስቀሉ ማዶ ያለ የክርስትና ሕይወት ውስጥ አልተካሄደም። ጥላ ነው የሰበኩልን። ጥላ መስበክ አንዳንዴ በደንብ ላስረዳ፣ ብዙ ጊዜ ደጋግሜ ያስረዳ። ጥላ አንስበክ። ጥላ ማለት ምን ማለት ነው? ሌሎች ሲለማመዱ የነበረው ወይም ኢየሱስ ይሄኛውን ዓለም አልፎ ለመሄድ የኖረውን ኑሮ ለመኖር መሞከር ማለት ነው ጥላ። ለምን? ኢየሱስ ተፈጥሯዊ ነበር፣ አሁን አይደለም፣ ተሻግሯል። እንደ ሰው ኖሯል፣ አሁን ግን ሰው አይደለም። አይሁዳዊ ነው እንዳይሆን፣ አሁን ግን ከእንግዲህ ወዲህ በአይሁድነቱ ምን አንለው አናውቀው። እኛ ግን ለምን እንመለሳለን? እንደሱ እኛ ተፈጥሯዊ ነን፣ ሰው ነን ለምን እንላለን? ሐዋርያቶቹ ብለውታል። እንደውም ብዙ እነ ጳውሎስ ስብከታቸው በጣም ያዘወትራል። በኢየሩሳሌም ላይ ወንጌል አይሁዶች በጣም ስለ አይሁድ በጣም ያወራሉ። ግን ምኩራብ መሄድ አያስፈልጋቸውም። አይሁዶች ተጥለዋል። ኪዳናቸው ምን ሆኗል? ፈርሷል። ግን አያውቁም። ምን ይፈርሳል? ሄደው ያጎበድዳሉ እንጂ። አራተኛ ሕጉ ፈርሷል። መጋረጃው ተቀዷል። ይሄ ሲቀደድ ዕብራውያን ላይ የምድሩ ብቻ አይደለም፣ ትንሣኤ ሲሰጠን የመለኮት ትንሣኤ ስለሰጠን የመላእክ ስርዓት በሰማይ ነው፣ እሱም ላይ ደሙን ረጭቷል ይላል። የመላእኩ ስርዓት እዛ ዙፋን ላይ ተቀምጦ እግዚአብሔር መላእክን የሚገዛበት ኪሩቤል፣ ሱራፌል ተሰብስበው ያሉት እሱም ምን ሆኗል? ተቀዷል። አዲስ
ኪዳን የሚባል ጳውሎስ ዕብራውያን 4 ላይ ይላል በእምነት ወደ ጸጋ ዙፋን ቀረቡ ተብሎ የጸጋ ዙፋን ነው የተከፈተው። ምን ማለት ነው? እግዚአብሔር የሰው ልጅ የተቆጣበት ብቻ አይደለም፣ በማንነቱ ከሰው ጋር መገናኘት አይችልም። ክብሩ ራሱ ሰው አይቶት በሕይወት ስለዚህ ያንን ሁሉ በልጁ ላይ ያረገና አሻገረን። አብረነው ነው። ይሄ ብቻ አይደለም፣ መንፈሱ አይሰጠንም ሙሉ። ይሄ ዝም ብለህ ቆንጣራ ሙሴ ተቀባ እንትና ተቀባ እሱን አትንገረን። በሕግ ደረጃ ተቀብተዋል ሰዎች። እምናወራው መንፈሱ ተሰጥቶን የመለኮት ልጆች ወደ መሆን ክብር መድረስ ኢየሱስ ላይ ሳይሰፈን ወደዛ ክብር ላይ ስለ መድረስ ግን ማንም ሰው አያወራም። ግን ገብቷቸዋል ብዬ አምናለሁ። የቀደመ የዘላለም ዓለም የለም፣ ተወግዶ ወደ ዘላለም የጸጋ ዓለም እግዚአብሔር ራሱ ተሻገረ፣ ራሱን ከፍሎ። ሁለተኛ የመላእክ ስርዓት የለም። ታዲያ ችግሩ ምንድን ነው? ሐዋርያቶች እዛ ድረስ ወደዛ ስላላመኑ ከዛ ወደዚህ ተመልሶ በቀደመ ሰማይና ምድር ስርዓት የመጀመሪያ ልሳን ሞላቸው። የመላእክ ልምምድነ ጳውሎስ አገኙ። ከዛ መልአክ ጋር በተገናኘ ደረጃ ብቻ ፍርድ ወጣ። ለዚህ ነው ፍርድ የተራዘመው። ኢየሱስን በጣም ተከተለው። በአንዴ ዓለም ደርሶ ቢሆን ኖሮ ዓለም ተጠናቃለች እስከ ዛሬ። አሜን። ቶሎ ወንጌል ደርሶ ቢሆን ኖሮ እግዚአብሔር ቤተክርስቲያንን ያቋቋማት አንድ የተፈረደበትን ሰይጣን በትክክል ገሃነመ እሳት እንዲገባ ማለት። ሁለተኛ ዓለም ተሰብኮ ዓለምን ያለውን በሙሉ ዓለም ተፈርሳለች በእሳት እንደሚለው ያማምኑትን እንድንቀጥል። ሶስተኛ በክርስቶስ ደነው በሞ በየደረጃው እንደየእምነታቸው ልክ ዙፋናት ከመለኮት የሚቀበል፣ ሁለተኛ መልአክ የሚገዛ የመልአክ ደረጃ ያለው፣ ሶስተኛ የሙታን ትንሣኤ ወስደው አዲሱ ሰማይና ምድር እንደ መልአክ የሚኖሩ ግን እንደየቅባታቸው ልክ ባገዳ ይሰራል፣ በእንጨት ይሰራል፣ በድንጋይ ይሰራል። ስለዚህ የተለያየ አይነት ልብስ፣ ክብር፣ ቤት ያለን ክርስቲያኖች ነው የምንሆነው ሰማይ ላይ። አሁን ችግሩ ይህን ሽልማት የሚያቀም የለም። ትንሽ ጳውሎስ ይናገራል ወይም እዛ ዮሐንስ ራእይ ላይ ተጽፏል። ምን የሚል የድል አክሊል፣ የክብር አክሊል፣ የምስጋና ዘውድ በልዩ ድንጋይ ላይ የተጻፈ ስም ያለው ምን እሰጥሃለሁ። ድንጋይ ምን እንደሚሰራለን አናውቅም። ላው ላይ ምን ተጽፏል? ሰው ስለማይገባ በቃ ዝም ብሎ አንብቦ አይ ድንጋይ ነው የሆነ ድንጋይ ይቀበላል ሰው። ይኸውላችሁ ድንጋይ እንዲስታሸው አባ ተክለ ሃይማኖት መጽሐፋቸው አንብባችሁ እንደሆነ ድንጋይ አለ እንዲሲያፋጩት መናፍስቶች ይወጡላቸው። በራእይ ዓለም አንድ ዘኮል ትልቅ አንድ አሜሪካ ሀገር የጻፈ ጸሐፊ በራእይ ዓለም ሄዶ አንዱ ያስገረመው ድንጋይ እንዲሲነካካ የሆነ ሪፍሌክት ያደርጋል። ወይም እኛ በድሮ አላዲን ዘላምፕ የሚባል ድሮ መጽሐፍ ታውቁ እንደሆነ አላውቅም። ሲጨር ሽልና መናፍስት ይወጣል። ወይም ነገን ያየ ዘማኑ ሶቶሞሮ የሚል አንድ ፈረንሳይ ጥንቆላውን የሚሰራው ጨለማዎች ውሃ እንዲያደርገን እንደ ሲያደርገው ውሃው የሆነ ራእይ ይመጣል። የጨለማ ነው። ምን ማለት ነው? ያ ድንጋይ ምን አለው ማለት ነው? የሆነ ክብር አለው። ደንቆሮች እንደኔና እንዳንተ ሰፈር እዚህ ዓለም ላይ ለምንኖር ድንጋይ ነው ለኛ። እዛኛው ዓለም ግን ድንጋይ ራሱ ምን አለው? ልዩነት ይፈጥራል። ይሄ አሁን ስንዘልቅ የምናየው ነው። ከርዕሴ ስለሚያስወጣ እንጂ አስፍቼ ብናገር እነኚህ ነገሮች በጣም ለአንድ ክርስቲያን ኢሞርታሊቲ ትምህርት አስፈላጊ ነው። ዘላለማዊነትን ነው ልንወርስ ኢየሱስን የተቀበለን ኩታራ እንጀራ ልንበላበት አይደለም። ኢየሱስ ታምራት ሙታነስ በሙሉ ዓላማው እሱን በማመን የምን ህይወት የዘላለም ህይወት ማለት ኢሞርታሊቲ ማለት ነው። ይሄም ኢሞርታሊቲ ደግሞ እንዴት ነው የሚገኘው ሲባል አንተ በእምነትህ በትንሣኤና በምኑ ህይወት በታገኘው ኢየሱስ ሆነ ለዘላለም እንድትኖር ነው። አንተ እንግዲህ የምታወራለህ መንግስተ ሰማያትን ብቻ ነው የምታውቃት። መንግስተ ሰማያት ከሞት ወዲያ ዝማሬዎቻችን ከአቅማችን ጋር ነው የሄዱት። ከተረዳንበት ዝማሬው ከዛ የሚያልፍ ክብር ውስጥ መድረስ አለበት። ታዲያ ወዴት እየሄደ ነው? የምፈልገው ዛሬ ያየሁት ጋር ለመድረስ አንድ ነገር አነሳ። የሰው ልጅ በመፍጠሩ የተጸጸተ እግዚአብሔር በእኔ መረዳት በ120 ዓመት ውስጥ መርከብ ሰራ። መርከቡ በጣም ዘመናዊ ነው። ባለ 3 ፎቅ ነው። ሁሉም አይነት የፍጥረት እንስሳ የሚገቡበት፣ ለሁሉም ዝናብ እስካቆመ ድረስ ምን ያለበት ምግብ አለበት። ሁሉም እንስሳ በኖህ ላይ ያለ ጸጋ አንበሳ አባሮ እዛ አይበላም፣ ይሰብረዋላ ምኑን።
ሁሉም እንስሳ በኖህ ጸጋ ማለት ሳር ነው የሚበላው፣ ይፈልግ ድንጋይ ብላ ቢፈልግ ግን እዛ ረብሻ የለም። የገባ እንስሳ አለ። ዝሆን ገብቷል፣ አንበሳ ገብቷል። አዞ አይገባም። አዞ ዋውስ መኖር ስለሚችል መግባት የለበት። በቃ እስትንፋሱ ባፍንጫው ያለ እሱም እስትንፋሱ ነገሩ ባፍንጫው ነው ያለው። ብቻ የሚራመድ ባለ 4 እግር በሙሉ ገብቷል። እኔ እንትኑን አይደለም ዋናውን ቁም ነገር ነው። ለምሳሌ አሞራዎች ገብተዋል ሁለት እና በነገራችን የገቡ ቁጥር ተጽፏል። እኔ እዛ ጋር አይደለሁም። ገቡ 100 ዓመት ልክ ሲያልቅ ሰው ሲያሾፍ የነበር የድሮ ዘመን እድሜ 700 ምናምን ስለሆነ ነው 700 ምናምን ዓመት ነው የኖረው። አዳም ስንት ዓመት ኖረ? 990 ነው። ማቱሳላ 996 እንደኖረ እናውቃለን። በቃ የሆኑ እድሜ እስከ 1000 ሊደርሱ የድሮ ሰው በቃ እንዲህ ነው። በቃ ዝም ብሎ ይኖራል። 100 ዓመት 300 ዓመቴ ነው ይላል። አሁን እዚህ 70 ዓመት ስትደርስ በቃ ጫጭተህ ቁጭ ትላለህ። ልትሞት ምን ቀርቶ እየሰማችሁ ነው። በዚህ ምክንያት ዶክትሪኖች አሉ። አንዳንድ ሙሴ 70 ወይ 80 ዓመት ከዛ በላይ ቢሆን ድካም ነው የሚል ጽፏል። መዝሙረ ዳዊት 89:90 እዚህ ኖህ 120 ብለው ያምናሉ። አሁን ኬኔት ኮፕላንድ ይህንን ነው የሚያምነው። በእድሜ እስከ ምንድን ነው እንግዲህ ትራንስሌሽኑም ብለው ወደዚህ ብለው እድሜ ብቻ ለማግኘት ጥቅስን የፈለጉት እዛ ላይ የሰው እድሜ 120 ዓመት ይሆናል ሲል የሚቀጥለው 120 ዓመት ነው ወይስ የአንድ ሰው እድሜ ስንት? አብርሃም ራሱ በጣም 100 ምናምን ዓመት 175 ዓመት ኖሯል። እየሰማችሁ ነው። እነማ ነውማ ምንም ጥያቄ የለም። 100 200 300 የሚባልም እድሜ የላቸው። ሪዘን እንድናደርግ ነው። የሰው ልጅ ለምንድን ነው እድሜው እንደዛ የረዘመው? ያቀጨጨውና ወደዚህ ውድቀት ያመጣው ኃጢአት ነው። ምንም መገለጥ አያስፈልገው። ሲያመኝ እግዚአብሔር ቁጣ በሰው ልጅ ላይ እየከፋ ጨለማ በሞት ፈርፈር እያደረገ እያሰረ በበሽታ በምን እየመጣ ወይም እሱን አላመልክ ስትል እያጠናፈረ ወዘተ መልእክቴን ስለምፈልግ ነው። ስለዚህ መርከቡ አለቀ። ከኋላ ዘጋባቸው 150 ቀን በሙሉ ስለ ውሃ ማንሳት ፈልጋል። እዚህ ጋር ውሃና እሳት አንዳንዴ ብዙ መረዳት ይፈልጋል። በመንፈስ ቅዱስና በመንጠመቃቸው ይላል፣ በእሳት ይላል። ስለ ውሃ አጭር ነገር ላይ ባጭር ይኸውላችሁ ሰማይና ምድር ከመፈጠራቸው በፊት የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል እና አንዱ በጣም የሚያስገርመው የምታውቀው አንተ የመሬት 3/4 ውሃ ነው የሚል ነው። መጽሐፍ ቅዱስ ግን ውሆች የሚላቸው ሰማዩና ምድር ሲለይ ውሆች አሉ እዛ ሰማይ ላይ። እዚህም ደግሞ ከመሬት በታች ወደዛኛው ትልልቅ 2 ውሆች ቀላያት ተከፈቱ ይላል። በኖህ ዘመን ውሃ ተዘረገፈ ከመሬት ውስጥም ከምንም ከላይ ነው። ስለዚህ ተራሮችን ሁሉ ይሸፈናል። በተፈጥሮ ብዙ ጊዜ ዝናብ ቢዘንብ ቀላያት ካልተከፈቱ ምናልባት ትልልቅ ተራራዎች ምን ላይሉ ይችላሉ? ላይዋጡ ይችላሉ። ቀላያትንም ከፈታቸው ይላል። አሁን የእኛን ዘመን ኪዳን እኮ የምንፈልገው ይሄ እንደዚህ አይነት ምንድን ነው የሚባለው? አፈ ታሪክ ነው የሚባለው። አልወድም፣ ግን መረዳት ውስጥ እንድንደርስ መሄጃ ነው እያደረኳል። እግዚአብሔር በ120ኛው ቁራ ላከ፣ ጠፋ። እርግብ ተላከ በ3ኛ ወቀች። ከዛ እግዚአብሔር አራራት ተራራ እንዳስቀምጥ ተከፈተ፣ ወረደ፣ ከንጹሖቹ መስዋዕት አቀረበ። መስዋዕቱ ሸተተው። እግዚአብሔር ማንነት አለው። የኖህን መስዋዕት አሸተተና የሰው ልጅ ዳግም ብሎ በውሃ አላጠፋም ነው ያለው። ችግሩ ዓለም በምን ትጠፋለች? በእሳት። እግዚአብሔር ቃል ኪዳን የገባ በአንድ ነጠላ ርዕስ ብቻ ነው፣ ውሃ። አሁን ይችል ይዙና እግዚአብሔር ዓለምን አያጠፋም ቃል ኪዳን ገብቶልናል። ይኸውልህ በኒክለር ቦምብ አይነት ይኸውልህ ምድር ሁሉ እንደምትጠፋ እግዚአብሔር አንድ የሰማይን ኃይላት ይነቀንቃል። ምድር ሁሉ በእሳት ትፈታለች። ከዛ በፊት ትንሽ ልምምድ ይደረግ ተብሎ ነው መሰለኝ ኒክለር ቦምብ የሚባል ተሰርቶ እየሰማችሁ ነው። መቼስ ገና ትምህርት ላይ ላመጣው ነው። 2026 ሶስተኛ አፍሪካ ወይም አፍሪካ ቀንድ ላይ ጦርነት እንደሚሆን ከተነገረው ቁልፍ ነገር ሌላ ኦፊሻሊ በታላላቅ ነቢያት በታመኑ ነቢያት ሰፈር እንዲሻገር ሁሉ ሰው ለምናል። 2 ሀገሮች የኒክለር ጨረር ይጥላሉ። አንዱ ቭላዲሚር ፑቲን ራሽያ ነች፣ አንዱ ኢራን ነው። ኢራን ሰሞኑን እያስፈራራች ነው። ኒክለር ቦምብ የላትም ብትለን እኛ ቀላል ነው። ፑቲን የለም ደበቅ አድርጎ ቢሰጣት አለቀ። አንዱ ሀገር ላይ ጨረሩን ሊጥሉት ይችላሉ። ፑቲን ራሷን ከፍተኛ ጭንቀት ከዩክሬን ጋር ባለው ጦርነት ይኸው በየነዳጅ ጣቢያው ምኑ አሁን ሊቀጥሉ ነው። ድሮኖቹ አሁንም እየሰሩ ነው። ሲላክ አንዴ 900 ድሮን ይላክ።
ያን ይመታል። ከዛ ያለፈ መጥቶ አንዴ ሲመታው ያን የቤንዚን ማጠራቀሚያ በቃ ጭስ በጭስ ሞስኮ ጭስ በጭስ ሆኗል። ተዘላችኋል። አንዳንዴ ስናገር ሰምታችሁኛል። ቁጭ ብሎ ዩክሬን ኬፍ ስትደበደብ ያየ የራሻ ሰው እግዚአብሔር ሆይ አትልቀቅ መቃወም ነበረባቸው። ሰላማዊ ሰልፍ ወጥቶ ፑቲንን ለምንድን ነው እንዲህ የምታደርገው ማለት ነበረባቸው። ዛሬ ትምህርቴ ላይ አይደለም የመጀመሪያው መልእክቴ ላይ ማስቀመጥ አይቀርም። አሁንም ዩክሬንና ራሻ እንደተፋጠጡ ናቸው። ስለዚህ አንዱ ጦርነት ኒክሌር ጨረር ከሚጣልበት ቦታ ራሻ ነው። አንዱ ኢራን ነው። ኢራን ከትራምፕ ጋር አልተላቀቁም። ዝም ብሎ እስራኤሎች ዝም ይበሉ እንጂ ምንም ምክንያት ካገኙ አይቀርም። ኢራን የት የምጥል ይመስላችኋል? እንደው ሸነጥ ካረጋት አረብ ሀገር የምጥል ይመስላችኋል? ይሄ ነገር እንደዚህ ነው አለ። መልእክቱ ይሄ ብቻ አይደለም፣ ይቀጥላል። ግን የተባሉት ቬንዙዌላ የመጀመሪያ ማዱሮ እንደብያስ ቀድሞ ነግረዋል በጃንዋሪ ከመግባቱ በፊት። ከዛ ኢራን ሁለተኛ ጦርነት ነው። እንደውም እንደነ ቲቪ ጆሹ አይነቶቹ የዛሬ 16 ዓመት ነው የተናገሩት። ጎራ ይለያሉ። ኢራን ከቻይና ከራሻ ከመንጋ እስራኤል ወይም ሌሎቹ አረቦች በአንድ ጎን ሆኖ ከፍተኛ መፋጠጥ እንደሚሆን ያኔ የዓለም ኢኮኖሚ ጉዱ ነው ብለው ያሉት ቲቪ ጆሹ አንዳንድ ሁለት ትንሽ ይውደቅበት እንጂ የታመነ ነብይ ነው። ትራክ ሪኮርድ በትራክ ሪኮርዱ ጥሩ ነው። ደደብ የኢትዮጵያ ሕዝብ ግን ደደብ ስለሆነ ምንም መሳደብ ብቻ ነው የሚያውቀው። ማክበር የሚባል የማያውቁ ጴንጤዎችን ነው ማወራው። ድሮ ሌላው ሃይማኖት ጥሩ አይወደንም፣ ምን አያስገራም። ጴንጤዎቹ ግን አፍ መክፈት ብቻ ነው የሚያውቁት። ካሪዝማቲክ እንቅስቃሴ ምንድን ነው ብትለው አያውቅም፣ ግን ይሳደባል። ቁጭ አድርገህ ኒው ኤጅ ሙቭመንት ምንድን ነው ብትለው በትክክል ዶክትሪናቸውን አይናገር፣ ግን እንትና ሲሳደብ አብሮ ይሳደባል። ይህን በግን እናሻሽላለን። ሲመሻሻል ይሆናል። ኢትዮጵያ ክርስትና ወደ ብስለት ይመጣል። ይሄ የመንደር የአሮን መንፈስ ነው ያለብን። አሮን ስድ ለቀቀ ጥጃ ሰርቶ። ስለዚህ እግዚአብሔር ቤት ጥጃ ሞልቷል። ዝም ብሎ የፈለገው እየመጣ ጥጃ ይሰራል። ዘመኑ ወጥቷል። እግዚአብሔር ከማደሪያው ተነስቶ ይለወጣል። አሁን ግን በዛ መሃል እኛ ራሳችን ሌሎቹም ሁሉ እረኛ ትምህርት ነው የምንሰጠው። ሁላችን ሪስክ ላይ ነን። እዚያው ምድር ላይ እንዲህ ስል የሞት መንፈስ አለ። ይሄን እየተንከባለለ አለ። ወርዶ እየነቀለ ነው። አሁንም አለ። ግን አየሩ ላይ አሁንም አለ የሞት መንፈስ አለ። ሀገር አቀፋዊ ትተን በዓለም አቀፍ ብናደርገውም አለ። አሁን ዩክሬንና ምን አወራን ሊጨምር ነው። ቻይና ከታይዋን ጋር ማይቀር 2026 መጨረሻ ላይ እንደሚጀምር ገና ኦገስት ነው። ለምንድን ነው ይሄ ማስፈራራት አይደል? እኔ የምፈልገው ወዴት መሄድ ነው? እነኚህ ክፉ ሰዎች እንዲወጥተው እንዲያሸንፉ በተደጋጋሚ የምላችሁ የጥልቁ አውሬ ይከናወንለታል። ቀርቶ እነሱን ቤተክርስቲያንን ያሸንፋል የሚል ተጽፏል ዮሐንስ ራእይ ላይ። ይሄን ነገር ምን መፍትሄ ብናረግ ነው ይሄን ነገር ማስቀረት የምንችለው እንጂ እንደዚህ አይነት ትንቢት መስጠት እኔም የማየው መስጠት ይደብረኛል። ነገርኳችሁ። ኢትዮጵያ የአፍሪካ ቀንድ ውጊያ በቅርብ ከትግራይ አይደለም የሚጀምረው ከሱዳን ብዬ ነገር ያው ጀመረ። የሆነች አንድ ከተማ ላይ ተታኮሱ ቅብርሶ እየቀጠለ ነው ያለው። ድንጋዮች ምን ይላሉ ብያለሁ። ይንከባለላሉ። አሁን እንዲቆም ነው የምንፈልገው። ለምን ዓለም እንድትድን ነው ኢየሱስ የሞተው። አንተ የሆነ አሰብ አለኝ ብለህ አሰብን እያወራህልን እንድትኖርና እንድትሞት አይደለም። የምን አሰብ ነው የምታወራልን? ጴንጤ አስቀድሞ ማውራት ያለበት የእግዚአብሔር መንግስት ነው። ከእግዚአብሔር መንግስት ጋር ማን ወገነ ብሎ ማየት ነው። ከእኛ ጋር ያልሆነ ይቃወመናል። የሚቃወመን ላይ ሲወድቁብን ይሰነጠቃሉ፣ ከወደቅንባቸው ይፈጥራቸዋል ኢየሱስ ብሏል። ስለዚህ የቱ ጋር ነው እግዚአብሔር ብሎ ልቡን መፈለግ እንጂ ዘለህ አንድ ፓርቲ ላይ ዘለህ ሀገራዊ ኮንሴፕት ላይ ብቻ መውደቅ ኃጢአት ነው። ሀገራችን በሰማይ ነው የምንኖረው፣ ኢየሩሳሌም ውስጥ ነው። ግን እሱን ይዘን እዚህ ምድር ላይ የእግዚአብሔርን ጽድቅ ነው የምንፈጽመው። ያንተ ዶንቆሮ ስብከትህን አይደል ጥቅስ እያጣቀስክ የምትሰብከው። ታዲያ እዚች ዛሬ ያነሳሁት የመጀመሪያ ነገር እንዲገባን የሚፈለገው ኪዳን ዛሬስ አለ ወይ? ለምን አሁን እዚህ ጋር ያነበብኩት በውሃ እንዳጠፋ ኖህን ተናገረው ያለ ነፍስ ሁሉ ከዛሬ ቀን ጀምሮ እስከ ዘላለም በውሃ አላጠፋም። ስለዚህ እነ ኖህ ዝናብ ሲያካፋ ጎርፍ ነገር ሲመጣ ወይኔ እንደቀደመው ዘመን
እንጠፋለን እንዳይሉ ምን ይዘረጋል? ድሮ ቀስተ ደመና ኢትዮጵያ ውስጥ አይ ነበር። አሁን የት እንደገቡ ማለት የሉም። መጥተው አይታችሁ ታውቃላችሁ? ቀስተ ደመና ድሮ ነበር አዲስ አበባ በደንብ ይታያል። አሁን ዝም ብሎ ጎጎ ብሎ ዘንቦ ነው ሄደ። ኪዳን የሚባል አይታይም። የት እንደሄደ ማለት ይታይ ይሆናል። ገጠር ይታይ ይሆናል። እኛ ድሮ በጣም በልጅነታችን በጣም ብዙ ቀስተ ደመና በየጊዜው ነው የምናየው። አሁን የት እንደሄደ በውሃ አንዳንዴ ተመቱ ተብለን ነው መሰለኝ። እየሰማቸው ነው። ጎርፍ አሁን የለም ኢትዮጵያ አዲስ አበባ ቀይ ባህር ሆኗል እያሉ አንዳንዶች እያሾፈው አይደል? ለምን አዲስ አበባ በተለያየ ቦታ ጎርፍ፣ ከፍተኛ ጎርፍ ሰሞኑን አንድ ትግራይ ውስጥ የዘነበ በረዶ ጭምር በጣም ብዙ ሰውን ብቻ አይደለም በመዓት እህል ነው ያጠፋው። አዋሳም ዘንቦ ነበር ከፍተኛ ጎርፍ። ይሄ ክላይሜት ቼንጅ የሚባለው ክላይሜት ቼንጅ ብቻውን አናምንም በሉ። የኃጢአት ደሞዝ ነው። ያለዛ ጨለማው ክፍተት አገኘ። ሁሉም ሰው ከሰማይ በታች መኖር ፈለገ። ከሰማይና ከምድር መካከል ሰይጣን አለ። ስለዚህ ወደ መልእክቴ መጥቼ ወደ ዋናው ስራችን እንገባ። ስለዚህ እነኖ ለዘላለም ይህ የኪዳን በሱ ዘመን ስለበዛ ወዲህ መኖር ጀመሩ። ወይን ጠጅ ተከል፣ በቃ ኑሮ ተከተለ። በእነሱ ዘመን አንድም ምን የለም፣ በውሃ መጥፋት የለም። እስከ ዛሬም በውሃ ጠፍታት አታውቅም ማለት ግን ጎርፍ፣ አሁን የምንላቸው የውሃ ጥፋቶች በየጊዜው ለምልክት ያህላሉ። የፈለኩት ዓለም በሳት ትፈታለች። ዓለምን እንድንገነባ እግዚአብሔር ፈቃድ የለም። ዓለምን መውደድ ከእግዚአብሔር። ታዲያ ምን እናድርግ? ዓለምን ልናስፈርድባት ነው የምንቸኩለው። ግን ወደዛ ከመሄዳችን በፊት አንተ ራስህ መቼ አምልጠህ፣ ፍርድ ከማን ቤት ስለሚጀምር አንተ ራስህ መጀመሪያ አምልጠሃል ወይ? ስለዚህ ያየሁት የመጀመሪያ መልእክት ፏ ብሎ በተከፈተ በር ኪዳን አየሁ። ከዛ ኪዳኑን ለማፍረስ ወጥመድ እየታገለ ያለው እንዳትረሱ። ማንኛውም ኪዳን እግዚአብሔር በአንድ ልጁ ከተከለ ውጭ ብዙ ኪዳኖች ፈርሰዋል። ለምሳሌ በአብርሃም ተነግሮ በሙሴ የተሰጠው የታቦት ኪዳን ፈርሷል። የሚያስፈራ ነው። በተቅድም ብያቸዋል። የጸጋ ለብ ሊከፍት እግዚአብሔር ሽፍት ሲያደርግ ስለ እሱ ማንነት የነበረ ኪዳን፣ ስለ መልአክ የነበረ ኪዳን፣ ስለ ሰው ልጆች ከማን ጀምሮ አንድ የሙሴ ኪዳን የመጀመሪያው ጋር እንሄድ። የመጀመሪያው ኪዳን አዳምን ምድርን ግዛ ብዛ ተባዛ ብሎ ያለበት ኪዳን ፈርሶ የሰው ልጅ ሞት ይሞት ነበር። ያ እግዚአብሔር ራሱ የረገመበትን ኪዳን አፈረሰው። የሙታን በኩርና የፍጥረት በኩር ሆኖ ማን ተነስቶ? ኢየሱስ ይህንንም ኪዳን አፍርሶታል። ስለዚህ የቀደመ ኪዳንን ብዙ ማውራት አያስፈልግም። ታዲያ አንድ ኪዳን አለች። ያው እንድትረዱ ያህል ነው። አሁን የኖን አበቃን። በውሃ ዓለም አትጠፋ። እስቲ አሜን። ጎርፍ የለም እንደ ግን መጥፋት፣ አንድ ላይ መጥፋት። የፈለኩት አብርሃ የተባለ ሰው ነው። አንድ ሰው እዚህ ከሚያዩት መሃል ኮሜንት ሲሰጥ እኔ ላይ ኮሜንት ጽፏል። እስል ስለ አባቶቻቸው እስራኤሎች የተወደዱ ናቸው የሚል ስብከቴ መካከል ስለ እስራኤሎች በጣም ከፍተኛ ማስጠንቀቂያ፣ የዓለም ሁሉ መጥፊያ በሮች እነሱ እንደሆነ አሁንም በአባቶቻቸው ምክንያት ዳግም ኢየሱስ ኢየሩሳሌም እንደሚመጣ ተጽፏል። እኔ ያልኩት የሚመጣበት ምክንያት ማንረባ አሕዛቦች፣ ይሄ ከአይሁዶች ተወስዶ ለማን የተሰጠው? ለአሕዛቦች፣ ለኛ አይነቱ የተሰጠውን ወንጌል በስርዓት ባለመያዛችን ነው የተመለሰው። ኪዳኑ በትክክል ቢሆን በኋላ አስረዳለሁ። በትክክል ቤተክርስቲያን አስፈርዳ ሙሽራው እንዲመጣ ታረግ ነበር። ሙሽራው ለክብር አይመጣም። ለምንድን ነው የሚመጣ? ለፍርድ ነው። ቤተክርስቲያን ፈርዳ መጠበቅ ሲገባት በቃ የለች። አሁን ይሄ እንግዲህ ችግር አይሁዶችን ሰው ይሳደባል እንጂ ጴንጤው ራሱ ዳግም ተወልዶ አዲስ ፍጥረት ያለው ህዝብ ደግሞ ከአይሁዶቹ ሳይብስ ይቀራል። የሰው ልጅ እየበዛ በመጣ ቁጥር በቃ እየተጨማለቀ ነው። የእግዚአብሔር ምሕረት ታዲያ እየበዛ መጥቷል። ሊያልቅ ነው። እዛ መሀል ሁለተኛ ነገሬን ልሰብክ ነው። ሁለተኛ ነገሬን ከመስበኬ በፊት ምን እንድናምን ነው የማወራው? እንድናምን ወጥመዶች አየው። ምንድን ነው ስለው በሰማይም በምድርም በተለያየ ወጥመድ ቃል ኪዳን ሊያስጥል ይፈልጋል አለ። አንዱ ቅድም ያልኩት የሞት መንፈስ፣ ሁለተኛ ከፍተኛ የሐሰት ትምህርት፣ እውነትን የሸፈነ ጥላ ብቻ የሸፈነ ትምህርቶች። ይሄ ምን ማለት መሰላችሁ?
መዝሙረ ዳዊት 65-66 ቁጥር 3 ላይ እግዚአብሔርን እንዲበሉት ይላል፣ ስራ ግሩም ነው። ብሉይ ኪዳን እንዲህ ካለው አዲስ ኪዳን ስራው ግሩም አይደለም? በካይምሮ በላይ ልጁን ልኮ ሁላችን ወደ ዘላለም መዳን እንድንገባ እግዚአብሔር የራሱን ቁጣ ጭምር እሱ ላይ ያረገ፣ ስለ መልአክ ስለ ሰው ያረገውን በሙሉ ተሸክሞ ተሻገረ። ካይምሮ በላይ ተሻግረን ሳለ እግዚአብሔርን ስራ ግሩም ነው በሉት የሚለው ኃይሉ ታላቅ ሲሆን ሳለ የእግዚአብሔርን ኃይል ብዙ ጊዜ ሰዎች እናሳንሰዋል። አንዱ ኃይል የምናሳንሰው እንዴት ነው? የሰው ልጅ እንደ ኃጢአት እየሰራ እንዴት እግዚአብሔር ሁሉ ኃጢአት ሰርተው እያለ ሊመር ይችላል? አንተ ነው የእግዚአብሔርን ኃይል የምትፈታተን? አንተ ማን ነህ? መጀመሪያ እግዚአብሔር ኃጢአት ፈጥሯል። እግዚአብሔር ኃጢአትን ሊያጠፋ ይችላል? ሲካላችሁ መጽሐፍ ቅዱስ ኃጢአትን የማያውቀው ኃጢአት ሆኖ ኃጢአትን ሽሮልናል እኮ እናውቃለን። ኃጢአት ራሱ ባለ ኃጢአት የተባለውም እኮ በሰይጣን አይደለም፣ በማን ነው? ስለዚህ የኃይሉን ታላቅነት በተመለከተ ብዙ ክርስቲያን ያሾፋል። ኃይሉ ታላቅ ሲሆን ሳለ ጠላት ዋሽ፣ የጠላት ድምፅ ይገባል። አሁን ያየሁትንም ነበር። ዛሬም እንዳትረሱ የእግዚአብሔር ኪዳን በዓለማችን ላይ አለ። ምህረት ቸርነት አላለቀም። ግንስ ወደ የሚቀጥለው ሁሉ እንዴት ነው ታዲያ አሁን ያለንበት? መልክቱ በተደጋጋሚ እያስቀመጥኩ ነው። ወጥመድ ከምንለው ሌላ ይሄ ወጥመድ የምንለውን ትቼ ሌላ ቦታ ለመሄድ እኮ ነው። ኪዳን አለ፣ ወጥመዱ አሸንፎ አይጨርስም እያልኩ አሁን ደግሞ ሌላ ነገር ላይ ልገባ ነው። ለምን? እምናየው ምድር ላይ ክፉ ሰዎች ወጥተዋል። ክፉ ወይም ሃይማኖት የእግዚአብሔር ያልሆነ ወጥቷል። የእግዚአብሔር ቤተክርስቲያን ዮሐንስ ራእይ ላይ እንደምትሸነፍ አሁን ማውራው ከጥልቁ የሚወጣው አውሬ የቀደመ ሰማይና ምድርን ብቻ አይደለም የሚያሸንፈው፣ ሐሰተኛ መሲህ ሆኖ አዲሱ ሰማይና ምድር የኔ ነው እስኪል ነው የሚሄደው። ይሄን ለማስረዳት እኔ በጣም ይከብደኛል። ይወስዳል። ከዛ ከቸርች በላይ ራስ የሆነውን የኢየሱስ ቦታ ሊወስድ ያደርጋል። ምን ብሎ? እኔ ክርስቶስ ነኝ ብሎ በኋላ እንደውም ማንነኝ ይላል፣ እግዚአብሔር ነኝ ብሎ ኢየሩሳሌም ላይ ይቆማል። ምክንያቱም ቸርች ኦልሬዲ ተሸነፈ። ስለዚህ ባልፈጠረው ሰማይ ድሮም እንዳታለለው አሁን ባልፈጠረው አዲስ ሰማይና ምድር ጸጋ የሚባለው ዓለም ባለው ዓለም ላይ ሄዶ ይቆማል። በአፉ ሰይፍ መጥቶ እሱ ነው የሚፈርድበት። ቤተክርስቲያንማ እንዴት ተፈርድበት? ወደ መሸነፍ። አሁን ይሄ ችግር እንዴት እናርግ? እዚህ ጋር ነው ዛሬ የምቆየው። ኪዳን አለ ሲያሜ ወጥመድ ኪዳን አላለቀም። እግዚአብሔር ቤተክርስቲያንን አልፈታትም። ሳይፈታት ግን ይሄ አውሬ ወጥቶ አሁን በዘረጋቸው ክፉ ሰዎች ክፉ ሃይማኖት በሙሉ ፍጥረትን ጨምድዶ ቤተክርስቲያንን ሊውጣት በደጅ ነው። መላጣ ቤተክርስቲያን፣ ሚዳቆ የሆነች ምን ያለች ቤተክርስቲያን የተሰቀለች። አሁን እዚህ መሃል እንዴት ነው? እውቀቱ በጣም ወሳኝ ነገር ነው። ይውላችሁ ማመን ብቻ አይደለም፣ አምነናል፣ አውቀናል። መጥምቁ ዮሐንስ የደህንነትን ምን የሚሰጣችሁ ይላል። እሺ አንድ እውቀት ላንስ፣ ዝም ብሎ መንፈራገጥ ምንም ጥቅም የለውም። አንድ እውቀት ማነሳው ኋላማ አያይዘዋል። ይውላችሁ ኢየሱስ የሰው ልጅ ሁሉ እንደተከሰሰ ያውቃል። ጴጥሮስ ሆይ ስላንተ ጸልይ ወይም ሳማልድ እምነት እንዳይጠፋ ማለድኩ፣ እረኛው ይመታል በጎቹ ይበተናሉ ስለሚል ትክዱኛላችሁ የሚል መልእክት ሰጠ። የእውቀት መልእክት በሉ። ታዲያ ይህን ስላችሁ ከዚህ እውቀት እንነሳና ዛሬ የምንፈልገው እውቀት ላይ እንሄዳለን። ኪዳን አለማለቁ ጥሩ መልእክት ነው። ገና ብዙ ወጥመድ አለ። ኪዳኑ እስካልተፈታንበት ድረስ ከኪዳን ጀርባ ወደ ሁለተኛው ርዕስ ሄደው ለዚህ ነው። ስለዚህ በኖህ ዘመን ያ ዝናብ ሲዘንብ አይሰጉም። አሁን በሞኛ የተከበብንበት የኒክለር አልኳችሁ፣ የኒክለር ጨረር አሁን ምለው የዚህ ዓለም ችግር እየከፋ ነው። ኑሮ፣ ኢኮኖሚ፣ ጤንነት ማጣት፣ ከዛ ደግሞ የሃይማኖት ጋጋታ፣ የኛ ቤት መደንቆር ልበለው፣ የኛ ቤት እየታወሩ ዓለማዊነት እየሰፋ በቤታችን መሄድ፣ ሰዶም ገሞራ ጭምር እዛች መሃል ጥቂት ብርሃን ሊኖራችሁ ይሆን? ያቺ ጥቂት ብርሃን ምንም ጥያቄ የለውም። ያቺ ትንሽ ድንጋይ ዓለምን ሁሉ ምን አረገች እንደሚል ሞላች እንደሚል ያቺ ጥቂት ብርሃን ዛሬም አለች። እሷን ሚይዝ ነው የሚፈለገው። በምን? በእውቀት። ዝም ብለህ እየዘለልክ አትንገር። እኛም የዘል አገልጋይ አንፈልግም።
እዚህ የሚዘላ አገልጋይ አንፈልግም በሉ። በቃ በእውቀት ነገርን የሚያስቀምጥ አትሊስት በመንፈስ ቅዱስ በልሳን በለው በትንቢት በምንም ይናገር እዛ ነጥቡ ላይ የሚሄድ አገልጋይ እንጂ መዝለል በቃ ይበቃል። ኢትዮጵያኖች አናድግም እንዴ? ስንት ዓመት ሆነው ሪቫይቫል ኢትዮጵያ 70 ዓመት አላለፈው እና መሰክሩስ ሙሉ ወንጌልና ከዛ በፊት ትንሽ መካነ ኢየሱስ በኋላ ነው የገባችው። ኖርማሊ ትንሽ መሰክሩስ እነ ዳንኤል መኮንን ጋር የመጀመሪያ ፔንቴኮስታል እንቅስቃሴ 70 ዓመት አይሆነው 67 የ70 ዓመት ቤተክርስቲያን ትንሽ ነች ነው ትልቅ ነው። የመመዛለል ነው አሁንም መዝለል ነገሩ። አንዳንድ ያዝናለሁ። ለምሳሌ መኮንን ነገራ የሚባሉ መካነ ኢየሱስ ተነስተው ነበር በእሳቸው አገልግሎት። አንዱ አቢሰሎም ነው። በኋላም በጌታ ጸንቶ የኖረ አንዳንዴ ኳስና ዳንስ ያምረዋል። መኮንን ነገራ መሞታቸው ብዙ ሰው እንዲመለስ አድርጎ። ሌላው ጥላሁን ገሰሰ እሳቸውቻቸው ውስጥ ነው ጌታ ነው የተቀበሉ። ጥላሁን ገሰሰ በጌታ ነበር። የመኮንን ነገራ መሞት የተቀባ ሰው ሲሞት እዛ ነው መካነ ኢየሱስ ያለውን በሙሉ ሰማይ ዝጋረደ። ቤታችሁ እንደሆነ ብዙ ጊዜ ከመሰክሱስ ዳንኤል መኮንን አትሊስት በህይወት በመኖሩ ሙሉ ቀን በሱ አገልግሎት ሄዳነ። ታላላቅ በዘመኑ የነበሩ ግልጽኔ በተለያየ ማይረባ ህይወት ውስጥ የነበሩ ሰዎች በዚህ ሰውዬ አገልግሎት ብቻ ሰውዬው አለ ዛሬ ሲያመኝ። ስለዚህ ጠንክረው አብረዋል። መኮንን ነገራ በሞታቸው ግን ጀምረው የነበሩ ሰዎች ብዙዎች ህፃን ስለነበሩ ጠፉ። ለዚህ ነው የምንጀምረው ነገር ወራሽ ይፈልጋል። ያለ ወራሽ የትም አይደለም። አንዳንዴ ኢያሱ በራሱ ዘመን ከሱ ህዝብ ጋር ያኔ እሱ 80 ዓመት ነው የምድረ ጉርባ ከ20 ዓመት በላይ ያለ የለም በላይ የነበሩት ካልቀው ሌሎቹ ከ0 እስከ 20 የነበሩት ወደ 40 60 ዓመታቸው ከሱ ጋር አብረው በሰላም ጨርሰው ሰበሰባቸውና ምረጡ ዛሬ አምላክ እኔና ቤቴ ግን የቆዩ የበሰሉ ስለ እኛ ሌላ ጣጣ አንፈልግም እንዳንተ እንዲህ አይነት ትውልድ ይስታል። ልክ ኢያሱ ሞቶ አብረው ተነኛ 60 ዓመት ከዛ ያሉት ልክ ሲያልቁ አዲስ ትውልድ መጣ። አዲሱ ትውልድ እንደምን ተኮረኮመ እግዚአብሔር ማወቅ አለ። ለምበላ አዲስ ትውልድ አሞላፍተ ከያሰው ቀጥሎ እግዚአብሔር የታለ ይላል። ስለዚህ ይሄ ስራ መካከል እቺ አሁን ያየዋት ብርሃን በሰላም እንደሆነ ወደ ዕውቀት ልንገባ ነው። ስለዚህ ጴጥሮስ ያለ ዕውቀት ዘራፋለ። ይሄ የሚቸኩል ሰው ወይላችሁ የትም አይደርስም። እዚህ መካከላችን ምክር እንከራችሁ ልመዱ በግሩ ሲንደፈረስ እገራለሁ ጴጥሮስ ዘሎ በቃ አዋቂ ነው። ሁሉ ቦታ ላይ ሰይጣን እንደው አልፎ ነው እንደው የእግዚአብሔርን ሐሳብ አንድ ቦታ ስጋና ደም ሌላው በቃ ምን አለ እንደው የምትለው ዕውቀት መገለጥ ትንሽ ተሳስቷል። እኔ አታውቃኝም እንዴ? እኔ ጴጥሮስ እውነትም ጴጥሮስ ራሱን አያውቅም። ሲተከሷል በለው ከአዳም የተነሳ ለው ላይ ክሳል። በቃ እረኛው የመታነሱ ይበተናል። ያንን ክስ አያውቀውም። እሱ ጻድቅ መሆኑ ነው። አረ እነሱ ቢከዱ አለ እነሱን ወደዛ ገፈተረ። በቃ አንዳንዴ ገሊን ገፍተር እዛው ተገፍተረ አንተ ማን መጀመሪያ መገፈት ገፈተረ። እነሱ ቢከዱ እኔ በዝ ዶሮ ሳይጮህ ስንቴ እስቲ ከዛስ ያ ሁሉ ዘራፍ ቀርቶ ደግሞ ከሁሉ አልቃሻው ነው ቁጭ ልክ ሶስተኛ ዶሮ ሲጮህ በቃ ደቀ መዛሙርቱ ፊት ነው ያለቀሰው። እኔ ለፍላፊው ከምን ውጭ ሆንኩ? ኢዮብ እንዳለ ከዕውቀት ጌታ ከዕውቀት ውጭ እያስለፈለፈ የሚሄድ ጴንጤን ይጠብቅ። አሜን። ይሄ ከፍተኛ ችግር ነው። አሁንም እንዲህ ያለው ትልቅ ትከሻ ያለው ሕፃን ተወልዶልናል። ይህ ዕውቀት ይውላችሁ ቤተክርስቲያን በአሁን ዘመን እንደ ድሮ አትወድቅም። የዛሬ 70 ዓመት የነበረቻቸው እንዲህ አይነት ነገር አታውቅም። እንደው ጸጋ ስጦታትን ሲቀሳቀስ የሆነ ይደናበራል። እኛ ኢሞርታሊቲን እንሰብካለን፣ ዘላለማዊነትን እንሰብካለን። የሰው ልጅ ሰው መሆኑ ቀርቶ ቀራንዮ ላይ ተሰቅሎ ዓለም ተሰቅላለች፣ ሰይጣን ተሰቅሏል። ከዛስ ህጎች ከመለኮት ጀምሮ የቀደመውን ሰማይና ምድር ሽፍት አድርገን ወደ አዲሱ ሰማይና ምድር ሽፍት እንዳደረግን ምናምን ከዛ ይሄን እንገዛዋለን። ከጽዮን ያህል በተልቆልሃል በጠላት መሃን ምን በል። ለዚህ ነው ዛሬም እኮ ያ ሁሉ ክፉ ህዝብ ባለበት ክፉ ህዝብ ማለት ዛሬ አሁን ቅድም ከሚለው ክፉ አውሬ የተነሳ እንግዲህ እንደ ጴጥሮስ ለፍላፊ እንዳንሆን ወደ ምን እንድንገባ ወደ ዕውቀት ወደ ሁለተኛው ሊሄድ ነው። ገብቷችሁ
እስቲ ብርሃን አለ በሉ። ኪዳን አላበቃለትም በሉ። ሕግ ነቢያት መዝሙራት አብቅቶ ኢየሱስ ተገለጠ። ኢየሱስ አሁን ደግሞ የጸጋ ሕግና ነቢያት እየተንቀሳቀሱ ነው። ከሱ መሃል ዋናችን ዛሬም ኪዳኑ አላበቃም። የሱ ትንቢት አላበቃም። ወረድ ካልን ግን ያስፈራል። አንወርድም። ወረድ ካልክ የትኛው አገልግሎት ይሆናል? ጴጥሮስ የጀመረው ቤተክርስቲያን አገልግሎት በዚህች ዓለት ላይ ጳውሎስ የጀመረው ከዛ ያለ ደግሞ ዮሐንስ ራእይ ላይ ቤተክርስቲያን ተሸንፋ ሐሰተኛው መሲህ የበላይ ሆኖ ቤተ መቅደሱ ላይ ሄዶ ይገተርልናል። እሱን ትንቢት አናወራ። የቆየን ነው የምናወራ። ይሄ ገና ምንም የማያውቅ ክርስቲያን በጣም ግራ ነው የሚገባው እንዲህ አይነት ነገር። እሱ የጮኸውን እኛ ቀድመን ጮኸናል። እሱ ያስወጣውን አጋንንት እኛም ስናስወጣ ኖረናል። እስቲ አሜን። ወደ ብስለት ገብተን እንዲህ አሁን ዛሬ ላስተምረው ያልኩት ክፍል ላይ ልገባ ነው። አጭር ጸሎት ልንጸልይ ነው። ቃል ኪዳን እንድናስብ ነው። የዛሬ 2000 ዓመት እግዚአብሔር በልጁ አዲስ ኪዳን ፍጹም አዲስ የሆነውን የጸጋ ኪዳን ከፈተ። እሱ ላይ እንሆን። 2 እግሮች ያለው የሚራመዱ ቅድም ተከሻየው ወንድ ልጅ ተሰጥቶናል። በቃ አለቅነት አልወደቀም፣ ሊወድቅ አይችልም። ለሰላሙ ምን የለውም። እዛ ጋር ተተከሉ። ከዛ ውጭ አትጨማለቅ። እቴ አትጨማለቅ። የሚለፈልፍ እኛ አንፈልግም። ያለ እውቀት የሚኖር ክርስቲያንም አንፈልግም። ስተህ አታስተን፣ ስተሽ አታስተን። ማናችንም በማናውቀው ውስጥ አንግባም። ተከሻውና ያለው የሚረማመድ እግር ያለው ኪዳኑ ከኛ ጋር ነው ማለት ነው። እንግዲህ 2000 ዓመት ሆነው ከዛ ተነስቼ መልእክት ልሰጥ ነው። እግዚአብሔር ሆይ ዓለማችን በተገለጠውም በዛ በቀደመ ሰማይና ምድሩም ዓለም በሞ በአዲሱም ሰማይና ምድርና የገሃነመ እሳት በሚባለው መካከል እግዚአብሔር ለኖህ የገባኸው ኪዳን በውሃ እንደማይጠፉ ነው። ለኛ ደግሞ የዘላለም ወንጌል ሥርዓት ገና አላበቃም። ከፍ በል። ጨለማው ሙሉን ጋርዶ በቃ አልተባለም። ያቺ ብርሃን ስላለች ተመስገን። ያቺን ብርሃን በአንተ ችሎት ውስጥ ሆነን ማስፋት ዓለምን መሙላት ይቻላልና ዛሬም የነቢያት መንፈስ ለነብይ እንደሚገዛ በኢየሱስ ስም በዘመናት የተተነበዩ እዛ በየጨለማው ሥርዓት ብቻ አይደለም፣ በቤታችን የተተነበዩ ሁሉ ይታሰብ። ያን ታላቁን የኪዳን ብርሃን በስምህ አጸና። ከዛ ኪዳን ጋር የተገናኘውን ትንቢት ወይም ሐዋርያዊና ነብያዊ ወይም እረኛዊ ትንቢት በሙሉ ለቀቀን። ከሱ የተነሳ ያየኋቸው ወጥመዶች ይሰባበሩ። ልክ በኖህ ዘመን ቀስተ ደመናው መጥቶ የመጣው ዝናብ እንደተቋረጠ እነኚህ ወጥመዶች ይቋረጡ። እኛ ምድር አብሶ ይሄ ዘር መናፈስ ምድር የኔ ነች ያለብን። ድሮ ዘንዶ ነበር፣ ይሄ ምድር የኔ ነው የሚለው ተወሰደበት። አሁን ደግሞ ዛር መጣብን። የኔ ሀገር ነው የኔ እንትን ነው የሚለን። አርዳሃል፣ ተመስገን። ይህም ወጥመድ አይዛትም። እቺ ምድር ያንተ ናት። እግዚአብሔር ሰማይና ምድርን ከፈጠርክበት እንደገና በልጅ ዋጅተሃል። በጸጋ የተዋጀ መሬት ነው የምናወራው። ስለዚህ ሴጣን አይቀድመንም። ከፍ በል። ሲጨብጡና እሱ ቅድም ከማያቸው ሌላ በትክክል ትልቅ አካል አየሁ። የብርሃን የእሳት አካል ትልቅ አካል ነው። የቤተክርስቲያን መልክ ነው። በነገራችን ወንድ ነው። እንዲህ ያለው ወደ አሁኑ ትምህርት ልገባ ነው። ከጀርባ ያለ ከትውልድ ወደ ትውልድ ስለተሻገረ መርገም ላነሳ ነው። እሱን እያሳየ ነው። አምላካችን አብረን ቆይ። በዛ መሃል ተጠልፈን ወደ ቀደመው እርግማን እንዳንገባ አቤት ወርዳን። አሜን። ወራዳ ቆያ በሮች ተከፈቱ። ክብር ወጣ። ሊያስጥለን ነው። ከፍ በል። አብረን ቆይ በኢየሱስ። ዮሐንስ ወንጌል ምዕራፍ 14 በአንድ ሐሳብ እንዳንስት እግዚአብሔር ደግሞ አብሮን ይቆይ። ዮሐንስ ወንጌል ምዕራፍ 14 ቁጥር 30 እና 31 እናነባለሁ። ሁሉ ነገር ከላይ መነበብ አለበት። እዚህ የምታው ቤት ስትቀመጡ ሁልጊዜ የምሰጠውን ጥቅስ ከላይና ከታች ማንበብ አስፈላጊ ነው። ጊዜ ለመቆጠብ ብዬ ነው አጭር ማነብ። አሁንም ይህን ሀገራችን ላይ ያለ እየተሯሯጠ ያለ የስጋ ሞት መንፈስ አለው። አየሩ ላይ ነው ያለው እየተገለጠ ያለው። ይሄ መመታት አለበት። የመታው ሲፈልግ ነው እኔ መረዳት የመጣው ሲያብረናል። አራለ በኢየሱስ ስምና ስልጣን እግዚአብሔር ትመታለህ፣ ታስወግድልናለህ። እኛም ካንተ ጋር ተስማምተናል።
ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለውም። ነገር ግን አብን እንደወድ ዓለም ሊያውቅ አብ እንዳዘዘኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሄድ። አሁን ከዚህ ቃል ላይ ምን ይወጣል? ከዚህ ቃል ጋር ምን ይወጣል የሚለውን እንግዲህ እኔ ቀስ እያልኩ ሳብራራ እሄዳለሁ። ከእናንተ ጋር ያለኝ ነገር ጨረስኩ ይላቸዋል። ድጋሚ ላንብበው የመጀመሪያውን ሀሳብ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም። ከእነኚህ ሕፃናት የ3 ዓመት ተኩል ክርስቲያኖች ብዙ ዘልቆ ሊሄድ የማይችል ደጋግሞ ይናገራል። መንፈሱን በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ከዚህ መሃል በሕግ በነቢያት በመዝሙራት ቀድሞ በአዳም ኪዳን በኋላም በሙሴ ኪዳን ውስጥ አይተው እንዳዩ ሰምተው እንዳይሰሙ አይናቸው እንዲታወር ጆሮአቸው እንዲደነቁር ስለነበረ ተጽፎልናል። እኔ አሁን ይኸውላችሁ ዘጋው ስጅ አሁን ማንበብ አልፈለግም። እሴ አንብበው ነው። እሱ ባገለገለበት ዘመን እስራኤሎች ወደ ጌታ አይመጡ። ከጀርባ ስለ ጀርባ ላነሳ ነው። 12 እዚህም ያላችሁ እንግዲህ ኮስተር ብላችሁ አብራችሁን የምትከተሉ ካላችሁ እንዲሁ ላነብ ነው። በንባብ ጊዜ መጨረስ ብዙም አይመቸኝም። ምክንያቱም በውስጣችን ያለውን ሐሳብ ሳናስቀምጠው በንባብ ያልቃል። እንደ ድሮ ዘመን እነ ጳውሎስ ዓርብ የጀመሩ ፕሮግራም አይተኙም፣ ቅዳሜን ያገለግላሉ፣ እሁድ አይተኙም፣ ሰኞ ጠዋት ወደ ሌላ ከተማ ይሄዳሉ። የ3 ቀን የቀንም የሌሊት ኮንፈረንስ ነው የሚያደርጉት። እዚህ ያለን የሆነ ቀኑ እየከፋ ሲሄድ አብዝታችሁ ምን በሉ ተሰባሰብ ብለህ ቀኑ እየከፋ ሲሄድ እንጀራ ልትበላ ትሮጣለህ፣ ትምህርት ትሮጣለህ፣ ወለ ትሮጣለህ። እንዴት ብለህ ጡንቻ ታውጣለህ? የመንፈስ ጡንቻ የሚባል የለም። ላንብብ፣ ሰዓት እየገደለብኝ ላይ ቁጥር 36 መጨረሻ ላይ ዝም ብዬ የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ አላችሁ። ያ ብርሃን ዛሬው የምናወራው የኪዳን ብርሃን አብሮናል። ኢየሱስ ይህን ተናግሮ ሄደና ተሰወረባቸው። ለምን ይሰወረ? ተናግሮ ተሰወረ። ስሙት። ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ምልክት ብቻውን አያድንም። ከኋላ ከጀርባ ያለ አየር ወሳኝ ነው። ነቢዩ ኢሳያስ ጌታ ሆይ ምስክርነታችንን ማን አመነ? የእግዚአብሔርስ ክንድ ለማን ተገለጠ ብሎ የተነገረው ቃል ይፈጸም ዘንድ በእርሱ አላመኑም። በሕያዋን ምድር መካከል እንዳያከብሩት በምድር የተናቀ እንዲሆን ትንቢት አለ። ስለዚህ ኢየሱስ ምልክት ያደርጋል፣ አያምኑ። ከጀርባ በሕግ በነቢያት በመዝሙር የነበረው የእሱ ትንቢት ሲፈጸም እስራኤሎች እንዳያዩት እንዳያስተውሉት እንዲሰቅሉት ትንቢት አለ። ምንፈልገው ታዲያ ማንን ነው? የእኛ ምን ላይ ነው ያለ? አሁን እኛ ከዘመነ ጴጥሮስ ጀምሮ እስካለንበት ደጋግሜ እናገራለሁ። ዘመነ ጴጥሮስ የነበራቸው አቅም እዛው ላይ እነ ጳውሎስ መጡ። በኋላ ዮሐንስ ከደብዳቤዎቻቸው ሌላ ዮሐንስ ራእይን አየ። 8ኛው በሚባል ክብር 7ቱን መናፍስ የሚገዛ 8ኛው አውሬውን በሞት በ7 ራስ ላይ 8ኛ ሆኖ በምን በነገድ በቋንቋ በሕዝብ ላይ በዛች ጋለሞታ አንድ ቀይ አውሬ አንዱ ደግሞ ያንን ሐሰተኛ መስል 6 የሚያመጣ አውሬ አሁን እየተጋፋን ያየሁት ዛሬ ስጸልይ። ይሄን አውሬ እየተጋፋን ያለ ብዙ ክፉ ሰዎች ዘርግቷል። በሱ ያለውን ሐሳብ ለመፈጸም ቤተክርስቲያንን ሊጥላት ደጅ ላይ ነው ያለው። እዚህ ጋር ነው ያለው። የዓለም መጨረሻ ሞጣጩ ላይ ነው ያለ ነው። አሁን እምላችሁ በስጋ ዓለማችን ላይ ጦርነት ምናምን ረሃብ በሽታ ገና ይቀጥላል። በነገራችን ላይ የማይረባ ባራክ ኦባማ እንኳን ኮቪድ-19 ከሄደ ወዲህ ገና አንድ በሽታ ዓለማችን ላይ ይመጣል። ከሱ በፊት 2 ነው። አንዱ ኢቦላ መጥቷል። 2026 ነው ማውራው። ከኢቦላ ቆጥሎ ሌላ በሽታ አለ ገና ከተሞችን ይሁን አይደለም። ይሄን ነገር ድል ለመንሳት ስንፈልግ እውቀት ኢየሱስ ለጴጥሮስ ሲጸልይ በእውቀት ጸለየ። እኛ ግን ዝም ብሎ በእውቀት አይደለም እንጸልይ በለው ነው። ወይም ገጌ ይባላል በገገማነት። የገገማ ጸሎት እግዚአብሔር አይሰማም። እግዚአብሔር እኮ ግግምም ብትን ይሰማል። እንዴት ነው እግዚአብሔር እውቀት ኖሮት አንተን እውቀት የሌለህን እንዴት ነው የሚሰማ? አዎ ሊመራ ጣልቃ ሊገባ ይችላል። እንደ ሐና ድንገት ሳታስበው ወንድ ልጅ ብሰጠኝ ብለው የእሱን አጀንዳ ነካች። የእሱን አጀንዳ ካልነካ አትሳሳት። እስራኤልም ስለ እግዚአብሔር ይቀናሉ። ሲያሜን
ያለ እውቀት ስለሆነ ነው። ሀገራችን የማይጾም አለ እንዴ? የማይጸልይ በየገዳማት በየተራራው በየጫት መቃሚያው ዱዓ ምናምን እኛም ቤት እነሱም ጋር አይደለ እኛም ሰፈር በመዋደድ ዲዲቲ ብቻ ዲዲቲ ታውቃላችሁ? ጉራ ብቻ ልክ ሲሄዱ ብቻ ናፋ ነው ያስታውቃል እኮ ካፍቴሪያ ምናምን ስትሄድ ጴንጤዎች ደረታቸው ወጣ ያለ ነፋ ያሉ ናቸው። ሲነቁ ነው ምንም እንደሌላቸው የምታውቀው ሲነቁ መንፈስ ነው። ኢትዮጵያ ውስጥ የሚገኙትን ጴንጤዎች በሙሉ ሳምበዲ ያደረጋቸው መንፈስ ነው። ምንም ሳምበዲ አይደሉም፣ ኖበዲ ናቸው። ሁልጊዜ ታላቁ ማን ብቻ ነው? እግዚአብሔር። በዛ እውቀት ውስጥ የበሰለ ሰው ምን አይልም፣ ዛይን ታጠ እንዲህ ንጥር አይልም። አንዳንዴም ጥሩ ሰዎች አሉ የለም እህል አላፈራህል እንዴ ነው ወጥር ይላል። እህል የያዘ እንትን ግን ምን ይላል? ሸክም ይዟል። ሸክም የያዘ ጴንጤ ነው የምንፈልገው፣ የሚንጠራራ ከዛ ያችን ይዘምርና ገንዘብ ቆጥሮ በቃ ልክ ሰማይ ላይ የደረሰ ይመስለዋል። ገንዘብ ስለቆጠር ሰማይ ላይ አደርስ። ደግሞ በዚህ ላይ ደሃ ሀገር ስለሆን ምን ይደረግ? በጣም ችግር ላይ እኮ ነው። ደሃ ሀገር ስለሆንን የጴንጤው የማሸነፍ የሰክሰስ መጨረሻ የዚህ ዓለም መልክን ማግኘት በቃ መሄድ አልቻልንም። ከጀርባ ተጽፎብን ይሆን መርገም ልክ እዚህ ጋር ኢየሱስ እያገለገለ ምንም ማድረግ አልቻለም። ትቷቸው ተሰወረ። የእሱ ነው። አሁን እኛ እያልን ያለነው በዘመን መካከል አሁንም ነገር አላለቀም። ሐሰተኛው መሲህ ቦታውን ያልያዘም ከመያዙ በፊት አሁንም ብርሃን አለ። እሱም ብርሃንን ዘርጋው። እሱን ለመዘርጋት ስንፈልግ ግን ዮሐንስ ራእይ ቆሟል እዛ ጋር። ማንም ዮሐንስ ራእይን ሊደፍር አይደለም። ጂምስ ዋጋ ትናቃቸዋለን። በሙሉ ዓለም ላይ የሚገኙ ትልልቅ ዋኖቹ አገልጋዮች አንድ ቃል በጣም ስለሚያስፈራቸው አይደፍሩም። የዚህ መጽሐፍ ትንቢትን ቃል የሚጨምርና ምን የሚቀንስ ከሕይወት መዝገብ ይደመሰሳል። በዚህ በመጽሐፉ ላይ የተጻፈው ርግማን ሁሉ ምን ይለዋል? ትንቢት ይሻራል የሚለው ቃል እዚህ ጋር አይሰራም ለነሱ። ትንቢት ሁሉ ይሻራል። የነቢያት መንፈስ ለምን ይገዛል? እግዚአብሔር ደግሞ የትንቢት ሁሉ ባለቤት ነው አይደለም? ኃይሉ ታላቅ ሲሆን ሳለ አንዱ የጠላት ውሸት እንደዚህ አይነት ነው። እንዳትረሱ። ኢዮብ ግራ ገባው። በሆነበት ሁኔታ አየና ማላቀውን ነው የተናገርኩት አለ። ለምን? እግዚአብሔር ሁሉን ያደርገ ሕጉን ሽሮ በለው ብሎ ማንን ሰጠ? ኢዮብን። ሰይጣን መጣው። እንዴ ሙሴ እግዚአብሔርን ይሏል እኮ ኢዮብ። እንዴ ሕጉን ጠብቅ፣ ልጆቼ ቢያጠፉ ምን አጠፋ? መልስ የለም። ሲያሜ ብሎ በከዛ ፈረዳለሁ ሲለው መጣና በነፋስ መጣና እንዴ ያለው ለሞኑ ሞት ጋር አንተ ገብተህ ታውቃለህ? ምንም አንድ መልስ መስጠት አልቻለም ባውሎን። ስለዚህ እኔ ማላቀውን ተነለግ መብት ነው። ከእንግዲህ ወዲህ መብት ነው ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብን አወቅኩ። እስቲ እውቀት በሉ። ይሄ ሁሉ የትንቢት ነገር መሻር አይደለም፣ ተንጠልጥሎ ሁሉ መቅረት እንደሚችል ማመን የጴንጤ ጉዳይ። ለምን? እግዚአብሔር ሁሉን ያደርግ ዘንድ ቻይ ነው ሐሳቡ። ዳትረሱ በጣም ወዳት ሐሳብ። ኢየሱስ እንዲህ ይላል፣ እሳት ከነደደ ምን እፈልጋለሁ? ማይጠፋ እሳት አለ። እሺ ትምህርት አለው። የተሳሳተ ትምህርት ምን አድርጎ የያዘ ግርዶሽ። ስለ አንዲት ነገር ምን እላለሁ? እጨነቃለሁ። ስለ አንድ ጽዋ አለች የሚጠጣት። ኢየሱስ እሳት ጀመረ፣ ጽዋውን አደረገና ያነደደውን እሳት በትንሣኤ ወደ ላይ ይዞት ገባ። ሲያመኝ ከዚህ ወዲህ ከታች ያለ ጭንቀት የለም። ያ የሚጨነቅበት ተሽሯል። እኛ ግን በተፈጥሯችን ጭንቀታሞች ነው። አንዳንዱ እንደውም ጭንቀት የማን ፈቃድ ነው ይላል። ለምን ብሉይ ኪዳን ላይ ከሄድክ አለ ቆይቼ እግዚአብሔር ደጅ ጸናሁት። አሁን በጣም እኮ ችግር እኮ እሱም ዘንበል አለልኝ፣ ከረግረግ ጭቃና ከጥፋት ጉድጓድ አወጣኝ። እንግዲህ የእውቀት ውጭ ከሆንኩ ምንም ጥያቄ የለውም። የጥፋት ጉድጓድና ረግረግ ውስጥ ነው ያለው። እንዴት ነው ይሄን ለማስረዳት በጣም ይቸግረኛል። ለምን? ብዙዎቻችን ካርናል ይባል ስጋዊያን ነን። ምናቀው ለስጋዊ ነገራችን እንደከፈለ፣ ለዓለም እንደከፈለ፣ ለሚገዛን ሰይጣን እንዳጠናቀቀ የማመን አቅም የለንም። ሐዋርያቶቹም ይሄን ነገር አላስተማሩም። በዚህ ምክንያት የምንከፍለው ነገር እንዳለ እናምናለን።
በዚህ ምክንያት በጣም የተደራጀ የጸሎት ህብረት አለን። በጣም የተደራጀ እስቲ ካላችሁ አሜን። ተጨንቆ ሰዎች የሚኖሩበት ህይወት አለን። የተሸናፊነት ዓለም በሮች አሉ። እቺ ነው ያለው። ኢየሱስ ተጨነቀ፣ አላበው። እኛም ማላብ አለበት ወይ? ልክ እንደሱ። ከዛ እሱ ሞተ፣ እኛ መሞት። ሐዋርያቶች ሞተዋል፣ እንደሱ አልቧቸው ሞተዋል። እየሰማችሁ ነው? ለምን? በቃ አዳም ዘር እንደዚህ ሆኖ እንደሚሞት ያምናሉ። ቀላል ፈተና ነው እንዲህ መረዳት። ለምን? ኦልሬዲ ረክሰናል። ከእውቀት ጎልናል በሉ። ይሄንን ነገር ማውጣት አለብን። ስናወጣው ግን ትክክለኛው የቱ ነው? በአለቱ ላይ አልቆምንም። እግሮቻችን በአለቱ ላይ ቆመው እየተራመዱ ነው። ቀድሞ በተከፈለው ስራ እየተራመድን ነው። ይሄ አሁን ትምህርት እዚህ ጋር መርገም ሆኖ ይቀመጣል። ይሄ አሁን የአንደበት መርገም። ንጉሥ ዖዝያን በሞተበት ዓመት እንደገና አንደበቱን የማንን ቀደሰ? ሲቀድሰው ልቡን አልቀደሰም። ይህን ነው ሂድ እንደ በላቸው። እሱ ራሱ እኮ አለበት። ዝም ብሎ ትንቢት ይናገር እንጂ አብሮ ልቡ ከሚደነድና ምን ከሚሉት። ለምን? ልክ አሮንን አፍ አድርጌሃለሁ ሲለው የአሮን ልብ አልተለወጠም። ነብይ ሲያደርገው የነብይ መንፈስ መጥቶ ለሙሴ ታዛዥ እንዲሆን አደረገ። እስቲ አሜን። ኃይል እየሄደ ነው። አሁን የምፈልገው ትክክለኛ ቦታ ላይ ሄደን እንድንገጥም ነው። ኪዳን እስከቀረችልን የሰንበት ረፍት እስከቀረልን ይላል ዕብራውያን 4 ላይ ከፊት ይልቅ ለመግባት እንትጋ ይላል። ትጋት ምን አይነት ትጋት ነው እግዚአብሔር የሚፈልገው? ይህም ጥያቄ በጣም ወሳኝ ነው። አንዱ መርገም ከኋላችን የሚከተለው የተጋልንን ኢየሱስ ትተን እኛ ልንተጋ ከሞከርን ይህም ስህተት ነው። ያ ብርሃን ወደኛ አይቀርብልብን። ብርሃኑ የሚሰራው ቀድሞውኑ ስለኛ መጥቶ በከፈለው ልጅ ውስጥ ነው። ስለዚህ ከኛ የሆነው ነገር በመንፈስ ሳይሆን በምን ይሆናል? በኃይልና በብርታት። እየሰማችሁ ነው? አንዱ መርገም ከኋላ ያየሁት በኃይልና በብርታት የእግዚአብሔርን ስራ ለመስራት መሞከር። ይሄ ብቻ አይደለም ያየሁት። ሁለተኛ አንተ በኃይልና በብርታት ከመስራት ወጥተህ ቆይ በጸጋ ላይ ልደገፍ ልክ ስትል ደግሞ ከፍተኛ ተቃዋሚዎች ሲነሱ አሉ በስጋ የሚኖሩ የጸጋው ለመመተተው በጾም በጸሎት በመናምን በዛ በማሟረት ምናምን እላቸው ላይ የሚሰራ ሌላ ተቃራኒ መንፈስ አለ። ግን መንፈሱ የጌታ አሁንም ኃይል ይሰዳል፣ ጠራርጎ ያንሳል። ስለዚህ ኢየሱስ ባገለገለበት ዘመን እንዳትረሱ። አሁን ያነበብኩትና ትንሽ ልቀጥል ልጨርሰው እስቲ ስሙት። ቁጥር 39 ኢሳይያስ ደግሞ በዓይን እንዳያዩ በልባቸው እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይናቸውን አሳውር ልባቸውን አደንድን ብሏል። ስለዚህ ማመን አቃታቸው። በሽታ ያሳየኛል። ብዙ ቅዱሳን ዛሬ የተመቱት በሽታ ያለው ታውቃላችሁ፣ ትልቁ ብርሃን ላይ አለመገኘት ነው። ኦልሬዲ በበሽታ መቅሰፍት በኑሮ መቅሰፍት እንድንመታ ተሰልፈን ቀድሞ ተሰጥቷል። ምኑ ላይ ያለ ህዝብ ብቻ ነው የሚያሸንፈው? የኪዳኑ ብርሃን በሉ። ከዚህች እውቀት ውጭ የኋላ እየኮተት ከኋላ አሁንም በትጋት እንደዚህ ያገኛ በመንፈስ እንጂ ሳይሆን ባይለው የሚሞክር ሰው እየተመታ ይላል። እኔ ብዙ አጋጥመውኛል። ምን ሁሉ ድሮ ታመም ያላቅም እንደውም ጸንጾሎ ሳበረታበት ይሄው ሊጨርሰኝ ደረሰ። እኔ እኮ ድሮ ተሸንፌ ያላቅም ይሉኛል። ተሸንፈ ይኸውልህ አንዳንድ ጊዜ አዝናለሁ። አንዳንድ ሰው ጥሩ የጸጋ ልምምድ ይኖረውና ይህን ነገር ወደ ማወቅ መምጣት ሲገባው አድሮ ጭቃ ይሆናል ልጅ። ከዛ ሰዓቱ ሲያልቅ ምህረቱ ሲያልቅ መንፈስ ይመጣል። ልክ ያ መንፈስ የለመዱትን ቢጾሙ 7 ቀን ቢጾም አይሄድም። እውቀት በሉ እስቲ። እውቀት መስመሩ ላይ ከሌለ እንዲህ አይነት ችግር ይፈጥራል። የጨርሰው ቁጥር 41 ክብሩን ስላየ ኢሳይያስ ይህን አለ፣ ስለ እርሱም ተናገረ። ከዚህ ጋር ካለቆች ደግሞ ብዙዎቹ በእሱ አመኑ፣ ነገር ግን ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም። ቀርቶ የእሱ አገልግሎትን ሊያገለግሉ ምን አይሉም አይመሰክሩ። አሁን ሐዋርያቶች ምስክር ሊሆኑ፣ እኛ ደግሞ ምስክር ብቻ ዊትነስ የሚባል ክርስትና እናምንም ብቻው። የመጀመሪያ ጌታ ላይ ተመሰክራል። ቀጥሎ እሱን ሆን የሆን መስካሪ መሆን ሲያድጋለሁ በሉ፣ ከመመስከር ወጣለሁ በሉ፣ እሱን እመስላለሁ በሉ። ክርስትና ወደዛ መድረስ ይፈልጋል። ልቀጥል። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋል። ከእግዚአብሔር ክብር ይልቅ የሰውን ክብር ስለወደዱ መመስከር አልቻሉም፣ ግን ያምናሉ። ሰው አምኖ ይጸድቃል፣
መስክሮ መዳን የሚባለውን ለማግኘት መመስከር አለብን። መመስከር አልወደዱም ከእግዚአብሔር ክብር ይልቅ። ለምን? ተሰልፈው ስለሰጡ ይሄ ምክንያት ሆናቸው። ሌላ ምክንያት ሁሉም አንዱ እርሻ ያልሄድኩም ምናምን ሁሉም ምንም ይሁን ምንም ተሰልፈው ስለሰጡ ኢየሱስን ሰቀሉት። ከመጀመሪያ በደንብ ልባችሁ ውስጥ እንዲቀመጥ የሚፈልገው ይህ ኢየሱስ ይሄን ሥጋ ተካፍሎ አልመጣም። የቱን ሰው ሁሉ ምን ሰርቷል? ኃጢአትን ሰርቷል። የማን ክብር? እንግዲህ እቺ መመለስ ከቻላችሁ ብቻ ነው አሁን የምንለውን የኋላ መርገም አሸንፈ የምትወጣው። አብሶ በዮሐንስ ራእይ በየዘመናቱ አሁን ያየሁት ዘንዶ በሌሎች ሁሉ ገዢዎቻችንን ማሸነፍ የምንችለው እኛም እንደነሱ ቅድም እንደምለው አንደበቱ የረከሰ ሰው ችግሮች አሉብን ዙሪያችንን። ለምሳሌ አሁን ማየው ልንገራችሁ፣ አቅም ማጣት አያለው መንፈሳዊ የሙሴ እጅ እንደሚከብድ አጭር ነው መልሱ። ከማን ጋር ነው የምትኖሩት? ሁለተኛ ሎኬሽናችሁ በእግዚአብሔር ፈቃድ ነው ወይ? ሁለት ከማን ጋር ነው የምትኖሩት? ሎኬሽናችሁ እግዚአብሔር ነው? የምን ጊዜ ላይ ነው ያላችሁ? ጊዜያችሁን ካዛነፋችሁ እግዚአብሔር አለ የለም ተኮንናል፣ አቅምህ ይወሰዳል። የማይሆነው ቅድም አንዳየው አሁን በሞ አንዳየው ማን ነው በአንዴ በሁሉ ስፍራ በሚገኝበት አብ ልጁን ያከበረበት ሲስተም ውስጥ ያለ? ለምን ከሌለ እስቲ አሜን። ይሄ ኢየሱስ እዚህ ዓለም ገዢ አሁን ይመጣል በእኔ ላይ አንዳች የለውም ያለበት ቋንቋ አንተ ላይ ይሰራል ወይ? የፈለጉ ግን አንተ ጋር አይደለም የምፈልገው። መጀመሪያ አሁንም አይልሽ ሄዳል የምፈልገው ኢየሱስ ህይወት ውስጥ እንዴት ይሄ መብት አለው ኢየሱስ? ግልጽ ነው። ታዲያ ሌላ ቦታ መሄድ አይቀርም። እሺ ወደ ሌላ ቦታ ከመሄድ በፊት እሺ ሌሎች ተረግመው ከኋላ ተይዘው እንደሄዱ ኢየሱስን እያነሳን ነው። ኢየሱስ ወደዚህ ዓለም ከሴት ተወልዶ መጣ። መጽሐፍቱ እንደሚል እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው። በሥጋ እቺን ነገር መጀመሪያ ቀስ ብለን እንስማ። በሕግ በነቢያት በመዝሙራት ድንግል ትጸንሳለች ተብሎ ከድንግል የተጸነሰ ልጅ ከእንቁላሏ ጋር የልዑል የእግዚአብሔር መንፈስ ጸለለና የእግዚአብሔር ቃል ወይም መለኮት የሆነው ክርስቶስ ከዚህ እንቁላል ጋር ተያይዞ ሰውና እግዚአብሔር ወይም ሰውና ክርስቶስ አንድ ላይ ተወለዱ። ሰው የሆነው ኢየሱስ ተባለ። ቀድሞ የነበረው ማን ነው? ክርስቶስ የተቀባይ እግዚአብሔር ልጅ። አንድ ላይ የተከተላችሁን እጆቻችሁን ሽን እውቀት አትሳቡና የመድረ ደንቆሮ እዛው የሞትክ ትሄድልናል። እና አብሶ የታመማችሁ ምናምን ያላችሁ ሰዎች እሺ አንዱ መርገም ቅድም አልኩ መታመም አልኩ የአንደበት ርክሰታል እና ነገሮች የሚጠፉት ዛሬ አሁን በማስተምረው ቅድም ሁለት አስተማርኩ አሁን ሶስተኛው ላይ ኃይል ይሄዳል። ከሴት ተወልዷል። በዚህ ምክንያት ኃጢአት ተሸክሟል። ከተሸከመው አንዱ ኃጢአት የኃጢአት ደሞዝ የሆነው ሞት ተሸክሟል። ከማን የተነሳ? ከአዳም ስጋ የነሱ ሞት ይሞታል። ሞቷል። በነገራችን ላይ ሞት ባይሞት አይችልም ወይ? አስፈላጊ ጥያቄ ነው። እንደዚህ አይነት ጥያቄዎች እኔ ወደ ነጥቤ ነው ያየሁትን ነው የምፈልገው። ያየሁት አሁንም ደግሜ ላስቀም ብርሃን ባለበት መካከል በተተነበውና ሰዎች ባላወቁበት ምክንያት የኋላ መርገም አለ። ያ መርገም ያንን ከጥልቁ የወጣውን መንፈስ አንቀሳቅሶ ቤተክርስቲያንን ይዋጋል። ይሄ ብቻ አይደለም። ኖ ትለቃለህ ብሌ ስለው ምን ያሳየኛል? ኦልሬዲ ሰማዩ ላይ ምድር ላይ ክፉ ሰዎችን ወይም የእሱን ፈቃድ ምን የሚያደርጉ የሚያስፈጽሙትን ዘርግቷል። እነሱ እንዴት እናሸንፍ? መከትከቻ ያሳየኛል። በጣም ጴንጤቆስጣልን የሚቃወሙ መከትከቻ የያዙ ሰዎች እንዴት እነሱ እናሸንፋለን? ይሄ ብቻ አይደለም። እንዲህ አይቻለሁ። ከኋላ በሚንቀሳቀሰው መንፈስ አማካኝነት ወደፊት መሄድ ሲፈለግ ወደፊት እንዳይኬድ ታስሯል። ያ መታሰር አለመከናወንን በመንፈሳዊ ዓለም ፈጥሮ ከሳሽ ቆሞ ያሳያል። ይሄ ነገር መፍትሄ ይፈልጋል። ከሳሹ ይነሳል። በጣም አስፈላጊ። ያለዛ ሺህ ጊዜ ብትሮጥም አታሸንፍም።
ግን እንዳትረሱ ኪዳን አልፈረሰም። ከኪዳኑ ጋር የተያዘው ትክክለኛው ትንቢት ዛሬም ይሰራል። መጽሐፍቶች አሉ በሰማይ ላይ። እነ ጴጥሮስ እነ ጳውሎስ በአቅማቸው ባለው የተተነበየ ትንቢት አለ። ዮሐንስ ራእይ የራሱ ትንቢት አለው። እንዳትረሳ። በመለኮት የሆነው ትንቢት ግን አሁንም አለ። እዛ ላይ የሚደርስለት የሚፈልግና የሚያደርግለትን እግዚአብሔር ይፈልግ። አሁንም እንዲህ ያለው እዚህ ያላችሁ አንዳንዶቻችሁ ኳስ አዘናለሁ። እዚህ ያላችሁ የዘላለም ደህንነት ዋስትናችሁ ራሱ ጥያቄ ላይ ያለ መስማትም አልፈልግም። ያ ማለት ምን ማለት ነው? ከኋላ በባክግራውንዳችሁ ተሰብሮ ያላለቀ መንፈስ አለ። ምን እኮ አሁን ይሄ ማየት የለብንም። እዚህ ነው ዓለም ላይ ማንሮም የለም። ገና ከድሮ ሃይማኖቱ ከግርዛት ዓለም ወዛ እትብቱን ከቀበረበት መሬት አንዳንዱ ሰው ገና ሀገራዊ ፍቅሩን አልሰበረም። ጣዖት እኮ ነው ሀገራዊ ፍቅር ጣዖት ነው። ሰሞኑን አንድ ራያየው የሆነ መኪና ላይ አስቀምጬ ነዳለሁ። እንዲህ ዞር ስል ጣዖት ተደርድሮ 9 ምን ልበላ? እኔ እኮ አንዳንዴ ያሳዘነኝ ዝም ብዬ እኮ ነው። ይሄ የተሞላፈጠ ትውልድ ነው ይሸመስ ቁም ነገሬ ብሎ ማይጸልይ ትውልድ ዝም ብሎ ተሰብስቦ መሄድ። ከዛስ ልቀቁ አይለቁ። የገንዘብ ጣዖት መለቀቅ አለበት። የወንድ ጣዖት፣ የሴት ጣዖት መለቀቅ አለበት። ሌላስ የራስ ትምክህት መለቀቅ አለበት። ማንነት መፍረስ አለበት። ሹሉዳ መሆን 9 እኔ ተሸክሜ እየነዳሁ 9 ምን ያለበት የከጀርባ ያለ እየተወገደ ነው። ለእናንተ ብቻ አይደለም እኔ የምሰብከው እኔም አሸናፊነቴ መረጋገጥ አለ። ስለዚህ አሰበለን እያሾለከ ተወለደ 30 ዓመት ድረስ ህግ ይጠብቃል። ህጉ አልኮነነም፣ ኮንኗል። ታዲያ ኢየሱስ ላይ አሁን ኮንኖታል። ኢየሱስ በህጉም ፍጹም ሆኖ 30 ዓመት ነው። አይሁዳዊነቱን በስርዓት ይኖራል። አናጢ ሆኖ በሰላም ይኖራል። አላገባም እንጂ ሲተገላገለ ምክንያቱም 30 ዓመት በፊት አይሁዶች አግብተዋል። አግባ ሳይባል ይቀራል ብላቸው ሲጨቃጨቁት ይሉታል አይሉትም? ይሉታል። እናትና ወንድሞቹ መጥተው አገልግሎት ላይ ሁሉ እንቅፋት ሆነዋል። ስጋ ምን ይስራ? እስቲ አሜን። ከአይሁድ ሌላ ሰው ነው። አናጢ እንጨት ሰርቶ በነፃ ነው የሚሰጠው። ስጡ ይላል። ይሄ አንተ ጠቅሰህ ነው። ከሰጠ አንተ ነህ። እሱ ሂሳቧን ደምሎ ተቀብሎ ነው የሚሰጠው። ለምን? እንደ ሰው ደሞዝ ተቀብሎ ነው የሚኖረው። እንደ ተፈጥሮ ይተኛል፣ እንደ ተፈጥሮ ሽንት ቤት ይሄዳል። ሁሉ ነገሩ አብሮት። የእግዚአብሔር ልጅነቱ የት ሄደ? ክርስቶስ ውስጡ የለም። ምክንያቱም አንዱ ዘር ከሰማይ ነው። አሁን የመጀመሪያ መጠይቃችሁ 30 ዓመት ተጠቅሞበት ያውቃል? አቅም ካልክ በሞ ለምን ያውቃል ካልክ በሞ መርገም ውስጥ የት ሄደ ታዲያ? ከጀርባ ይዞት ምን ያለው ተሸክሞት የነበረው ከአዳም ከምናምን የነበረ ነገር አይጎትተውም ወይ? እግዚአብሔር ልጅ ነው። ተስፋ ያለው አሁንም በኢየሱስ ስም ይነሳል። ከሳ ያለው ከሱ እስካልተነሳ ጴጥሮስ እንደተሸነፈ እንዳትረሱ። ተሸናፊነት አለ እንዳትረሱ። መለኮት መጣ ወደ ዓለም እስካልተገለጠ ድረስ ተሸፍኖ ነው ያለ። መረብ ይግባችሁ። ፊልም ላይ በ12 ዓመቱ ጭቃ እፍ እያለ ወፍ አረገ። ውሸት ነው። ወፍ አይደለም። ወፍም አያረገ። እስኪ ወፍም አይሰራበትም በል የለም። ለምን? ያ ከእርግማን በታች ተሸፍኖ ያለበት መርገም መላቀቅ አለበት። ሁሉ ኃጢአት ሰርተው የተሸፈነ ነገር ከሱም ጋር አብሮ ነበር። እንግዲህ በዘመን መካከል ልክ ዘመኑ ሲደርስ ከሴት ተወልዶ ከሕግ በታች የመጣው ክርስቶስ ኢየሱስ የመጥመቁ ዮሐንስ አገልግሎት በሩ ነው። ትሬሾልድ ይባላል። ዋና የማን በር? ኢየሱስ ወደዚህ ዓለም የመገለጫው ክብር መጥመቁ ዮሐንስ። የመጥመቁ ዮሐንስ አገልግሎት ሺህ ጊዜ ይናቅ እንጂ እሱም በመንግስተ ሰማያት የሁሉ ታናሹን እንጂ የጥምቀቱ በኤልያስ መንፈስ የመጣበት አገልግሎት ልክ ማርያም
ወደ ዓለም እንዲወለድ እንዳመጣች ዮሴፍ እየተከተለ እንዳሳደገው እስቲ አሜን። መጥምቁ ዮሐንስ የለም ማለት አለቀ፣ ትራንዛክሽኑ ይቆማል። መጥምቁ ዮሐንስ ማለት ታላቅ ነብይ ነው። አባትን ከልጆች ሊያስታርቅ ማንን እንዲወጣ ክርስቶስን እንዲወጣ በር የከፈተ ነው። እሱ ባይኖር ኢየሱስ ተጠምቆ በራሱ ይጠመቃል። ለምን ኢየሱስ የእግዚአብሔር መንግስት ቀርባለች ብሎ መስበክ አይችልም? ምን ይዞታል? ያ ከአዳም የመጣ መርገም አብሮት አለ። ስለዚህ እሱ መላቀቅ ነበር። እንግዲህ ቀስ ብለን ልንሻገር ነው። በሮች ተከፈቱ። ያ ክስ መሄድ አለ። በኋላ መለሳለሁ። ከዛ እሱም ሊጠመቅ መጣ። ከእውቀት ውጭ የሆነው ማን? ዮሐንስ፣ መጥምቁ ዮሐንስ። ኤልያስ ነህ ሲሉ አይደለሁም ይላል። በምድረ በዳ የሚጮህ ድምፅ ነኝ። ኢየሱስ ሲጠየቅ ኤልያስ ነው አለ። ትንቢተ ሚልክያስ ላይ የተጻፈው ማን? ኤልያስ። መጥምቁ ዮሐንስ ያው ምድረ በዳ ያችን አንበጣ ይበላል፣ ምኗን ይልሳል፣ ማሩን ይልሳል። በቃ እውቀቱ ያችሁ ነው። ከምድረ በዳ መንፈስ ሲነደም በመንፈስ ብቻ ነው የሚኖረው። የዚህ የመጽሐፍቱ እውቀት እምብዛም አብሮት የለም ስለራሱ። ስለዚህ ኢየሱስ መጣና ራእይ እያየሁ እኮ ነው አለው። ራእይ እያየሁ ሁሉ አና ራእዩ ያለው ምንድን ነው? ልክ ሲመጣ የዓለምን ሁሉ ኃጢአት የሚያስወግድ በግ እሱ ነው አለው። አትጠመቀዋል አለው። ይሄ ያለ አንድ እውነተኛ ዓለም ሲገለጥ የሚባል መጽሐፍ አነበብኩና አንብባችሁት እንደሆነ አላውቅም። ዳንኤል ይባላል። ቄስ በሊና እጅ ጭነውለት አንድ 3 ቀን ነው ስንት ነው አንድ ቀን ከምናምን ይላል። አንዳንዱ ሰው ሞቶ ተነስቶ አብሮ አይቷል። ስለ ኢራን ጦርና ኢራን ገና ከሳውዲ አረቢያ እንደሚጣሉ ምናምን ላይ ራእዮች አይቷል። እዛ ውስጥ ምንድን ነው የሚያደርገው? ካየው ሌላ የራሱን ያስቀምጣል። ዮሐንስ አሁን ጎብዘናው ይሄ ነው። የተሳሳተንበትም እዛው አስተካክል። ዮሐንስ የሚያየውን ይጽፍና አንድ ቦታ አቤት ኢየሱስ ቶሎ ና ይላል። የራሱን እስቲ አሜን። አንድ ቦታ መልአኩን ምን ይልለታል? ይሰግዱ፣ ተነስ፣ እኔም እንዳንተ ባሪያ ነኝ ለአንድ እግዚአብሔር ብቻ። ስለዚህ ዮሐንስ አንድ ሰው ራእይ ሲያይ ሰላያት ራእይ ብቻ ነው። ለዚህ ነው እኔ ሳገለግል አደራችሁን በጣም ሌላም በጠቅስ ብዙ ሰዓቴን የምፈጅባችሁ ሌላ እንትሮች ዝም ብሎ የመጣልኝን እግዚአብሔር ለአንዳንድ ሰው ይፈልገዋል። ዋና ርዕሴን ግን መጣል የለባችሁ። መጥምቁ ዮሐንስ ዋናው ርዕስ ኢየሱስ መጠመቅ አለበት። ወሬ ያስፈልግ። አየ ራእይ አየ። ዓለምን ሁሉ ኃጢአት የሚያስወግድ በግ ሁላችሁ እሱ ነው። በዛስ ይለዋል ልጠመቅ ነው አለ። እኔ ጫማህን ጠፍር ልፈታ እንጂ የምን ጥምቀት ነው? ምን አትልም? ሰይጣን ተንቀሳቀሰ በሉ። ሰይጣን ተንቀሳቀሰ። ጥሩነቱ ትልቅ እንደሆነ አውቆ ጸድቀን ሁሉን ፈጽም ይገባናል አለው። ምን ቢለው ኖሮ አንተ ላይ እኮ የእግዚአብሔር መንግስት በአማካይነት የኃጢአት ስርየት ማንቀሳቀስ ትችላለህ። ወደ ምን ብርሃን ለመግባት መንግስተ ሰማያት ቀርባ ወይ እግዚአብሔር መንግስት ቀርባለች። መንገቡ ከሞት ስራ መዝለያ ነው ጥምቀቱ። በኖህ ዘመን የውሃ ጥምቀት ለሞት ሆነ፣ በመጥምቁ ዮሐንስ ዘመን ለህይወት ሆነልን። ጥያቄው ምንድነው? ትንሣኤ ያለው ወይ? የለውም። ገብቷቸዋል። ትንሣኤ ገና መስቀሉ ላይ ነው። ስለዚህ ለህይወት የሆነ ጥምቀት ይዞ ነው የመጣው። እንግዲህ እያንዳንዱ ትምህርት ልዩነት አለው ማለት ሲጠለቅ እኔ የፈለኩት ዛሬ ከሳሽ ይወድቃል። ያ የተባለለት ኪዳን በእኛ እንዲሰራ ሲጎትተን ያየነው የኋላ ነገር ይቆማል። በሱ ምክንያት መሄድ የማይቻልበት ይከፈታል። በስተቀኝ የቆመ ከሳሽ እሱን ተጠግቶ የቆመ ሲጥልቁ ዘንዶ ተመቶ ይሄዳል። በሮች እንደተከፈቱ ከዛስ የምፈልገው ይሄ ነው። በምድሪቷ ላይ የነገሰ የሞት መንፈስ አለ። የሞቱ መንፈስ የነገሰው ደግሞ ባለማመን ነው። እመጣበታለሁ። አለማመን ይመታል። ብዙ ሰዎች ሞት እንድል ይነሳል። የሥጋ ሞት። ከዛ ኢየሱስ ተጠመቀ። ጥምቀቱ ከሴት ተወልዶ የመጣበት ከዚህ ምድር የሆነው ማንነቱ ላይ የነበረውን ቆሻሻ አስወገደ። ለምንድን ነው ያስወገደው? ለህይወትን ለትንሣኤ አይደለም። ከህይወቱ ተወግዶ ምን ሆነ? የእግዚአብሔር መንፈስ በላዩ ላይ ወረደ። የምወደው ልጅ እሱ ነው አለ። ተገለጠ። እዚህ ጋር አሁን እንድታውቁ ፈልገው
የተገለጠው ኢየሱስ ነው የተገለጠው ክርስቶስ ነው ቢባል አንዳንድ ሰው በቃ ግራ ይገባል። የውሃ ጥምቀት ለሁሉም ሰው ነበር የተሰጠው። ሁሉም ከህጉ በታች የነበሩ ህጉ ሲጠመቁ እናንተ እፎይት ልጆች ከሚመጣው ጥፋት ማን እስቲ በጥያቄ መልክ ላድርገው እንግዲህ ከዚህ መሃል ከዚህ ካላችሁ ማን የተገለጠ? ክርስቶስ ነው የተገለጠው ወይስ ኢየሱስ ነው የተገለጠው ወይስ ሁለቱም ናቸው ወይ? መልስ የለውም። ኧረ ዝም ብሎ ነው ውሃ ነው ውሃ ውስጥ ገብቶ ነው የወጣው እዚህ አይጠፋም ነን በሞ ቀንደቦን የሚጋነደባለ ድሮ እኛ ትምህርት ቤት ቀንደበና ጸጉር ይነጫል። እስቲ ከአራቱ ሁለት ካለ ምንን ቴክ ያደርጋል? ሁለት የድሮ ልጆች በእኛ ዘመን ቀንደብ የላቸውም ታውቃላችሁ። ለፈተና ምን ሲሉ ሲከብዳቸው ጌስ ይቀነደባሉ። ሲያማይ እርግጠኛ አንዱ ኢየሱስ እንደተገለጠ ታምናላችሁ። አሁን ኢየሱስ ተገለጠ። አንዱ ክርስቶስማ ድሮ ክርስቶስ ሲያማይ በዛ ውስጥ ግን አብሮ ለመገለጥ መብት አግኝቷል። ማን? ክርስቶስ። ታዲያ የክርስቶስ የሙላቱ መገለጥ ደግሞ እንዳታቱ ቀራንዮ ላይ ነው። እችም ትምህርት አስፈላጊ። የተፈለገው ሐሳብ ምንድነው? ተጠምቆ ሲወጣ የምወደው ልጅ ደስ የምሰኝበት እሱ ነው ያለው ሁለቱንም ነው ወይስ አንዱም ነው? ወይ ድሮም ክርስቶስ እኮ የተቀባይ ማን ልጅ? የእግዚአብሔር ልጅ ነው። ለምን ኢየሱስ የሚባለው ተጠምቆ ወጥቶ ህግ ምናምኑ ከላዩ ላይ ሄዶ ለማንም የእግዚአብሔር ልጅነት እንድናገኝ ሊሞትልን አብሮ ከክርስቶስ ጋር የመጣው እንዳትረሱ። እስቲል መስዋዕት አልተከፈለም። እስቲል በእግዚአብሔር ልጅነቱ ይኖር እንጂ ህጉን ይጠብቃል። ተጠምቋል። አይሁዳዊ ነኝ ይላል፣ ሰው ነኝ ይላል፣ ተፈጥሯዊ ነው። እምወደው ልጅ ደስ የምሰኝበት እሱ ነው ሲል አሁን ተዋህዶ ምናምን የሚባለው ትምህርት ጭቅጭቅ የመጣው ደስ ምንም ጥያቄ የለውም። ተጠምቆ ወጥቶ የኃጢአት ስርየት በውሃ ጥምቀት የሚሰጠው አለ። ግን ያለ ቀራንዮ መስቀል ደግሞ የኃጢአት ስርየት የለም። ምንድነው ታዲያ? ለእግዚአብሔር መንግስት ብርሃን መሆን ተሰጥቷል። ግን ከነበሩት እርግማኖች ነፃ የመውጣት መብት የለም። እስቲል የእግዚአብሔር ልጅ የሆነው ኢየሱስ ይሞታል። እስቲል ሰው ነው። እስቲል አይሁድ ነው። እስቲል ህጉን ይጠብቃል። እስቲል ምንድነው? የእግዚአብሔር ኢየሱስ እና ያልኩት እዚህ ጋር ይሄን ደረቡ። ይሄስ ምን እንበለው? ቃል ነበረ፣ ቃልም ምን ነበር? አብሮት ነው ያለው። ሲወለድ ዲኤንኤያቸው ተያይዞ ነው እንዲል አስቀምጠው። አሁን ጥያቄው ኢየሱስ ሲጠመቅ ክርስቶስ አልተጠመቀም። ሹልክ ብሎ ሄዶ እንዳይሆን መችስ አንዳንዱ ያሽሉከውና አንዳንድ ሾላቄ እንደዚህ አይነት አገልግሎት ይኸውላችሁ በትክክሉ የበሰለ ራእይ የገባ ራእይ የሚያቅሰው ነው መስበክ ያለበት። ማንም ሊቀባጠር አይገባም። ለምን? አንዳንዱ ሰው የሆነው ኢየሱስ ብቻ ነው የሞተው፣ ክርስቶስ አልሞተልንም ይላል። እና ክርስቶስ ከስጋ ጋር ተዋልዶ እዚህ የሙት ሰፈር የሙት ዓለም ሰፈር አብሮ እስከመጣ ድረስ በሞት ተዋህዶ ወይም ከስጋና ከደም ጋር የነበረው ሰው የሆነው ኢየሱስ እና ክርስቶስ አንድ ላይ ነው ያሉት። ባሪያ አላቸው ምናምን የሚሉ ሰባኪዎች አሉ። ካቶሊኮች ፍጹም አምላክ ፍጹም ሰው የሆነ ማንነት አለው ይላሉ። ኦርቶዶክስ ተዋህዶ ነው ክርስቶስ ኢየሱስ የተዋህደ ነው። ጴንጤ ምን ይላል? አንተ ምን ትላለህ ነው ቀጥሎ። ለምን? ከትምህርቶች አንዱ ደጋግሜ ያስቀመጡ ከህፃንነቱ ኃጢአት አላደረገም፣ ግን ኃጢአት ተሸክሞ ተወልዷል። ከማን የሆነውን? ከአዳም። ቀጥሎ በኖረበት 30 ዓመት ህጎ ምንም ስህተት አያውቅም። አሁንም ፈልገው የእግዚአብሔር ልጅ ሆኖ እነኝም አሉት። እነኝንም እያደረገ ነው። ግን ህጉ ኮንኗል። ኦልሬዲ አይሁድነት ተኮንኗል። ሰው ተኮንኗል። ምን እንዲል የሰው ማንነቱ እንዲል ስጋው አልተኮነነም፣ ተኮንኗል። ተሸክሞ ሲሸከመው የፈለኩት ምንድነው? ክርስቶስ የሚባለው ማንነት ለምን ጠቀመው? ዛሬ አሁን ያነበብኩት ምን አለ? ይሄው የእግዚአብሔር ልጅ በዳመን ህግ እየጠበቀ መጥቶ እዚህ ጋር ምን ይላል? እዚያው
ማት ነገር አወራላቸው። ብርሃን ሳለመኑ ለምን ተጠምቆ ሲወጣ የማን ብርሃን አብሮት አለ? የእግዚአብሔር ብርሃን አለ። ያ ብርሃን በሱ ላይ ይኖር እንጂ እሱ ራሱ የሚሞት ማንነት ይዟል። የሚሞት ማንነት ብቻ አይደለም ሰውም ነው። አሁን የፈለኩት ምንድን ነው? ሰይጣን አሁን ይመጣል፣ ሊከሰው ይመጣል። እንዳትረሱ በአንድ በኩል ክርስቶስ ነው ተዋህዶ ከዚህ ጋር ወይም አብሮ ስለነበረ በዚህኛው ማንነት ላይ ኢየሱስ የሚባለውን በፍጹምነት ስለሄደ ሊከሰው አይችልም። ግን በምን ምክንያት ይከሰዋል? ያ ይዞት የመጣውን መስዋዕትነት ሊከፍል በሚከሰው መሃል ማን ይገባል? ክርስቶስ ይገባል። እሱ ይሸፍነዋል በሉ። ስለዚህ ስለሸፈነው መክሰስ አለ። አሁን ታዲያ ኢየሱስ ነው እንደምንፈልገው እሺ ድል ነስቶ ወጥቷል በሉ። የምንፈልገው የኛን ነው። እሺ ይሄ እንደዛ አይነት ለፍላፊ አይደለም። እኔ የማይጠቅም ነገር ዝም ብሎ ስለ ክርስቶስ አወቅኩ ብለህ እዛ ብትሄደኛ ምንም አሰራል። ክርስቶስን አውቀህ አንተ ስትኖርና የእሱን መልክ ይዘህ ስትኖር ነው የምንጠቀመው። እኛ ማለት ሎጋሪዝም ምናምን ኒውክሊየር ፊዚክስ አጠናመድካ ካልተጠቀምንበት ዜሮ። የተማርነው ትምህርቶች በሙሉ ከማቴማቲክስ ጀምሮ እዚህ ጋር ገንዘብ አምጥተው ቆጥረህ መረከብ ካልቻልክ ተማርኩ ብትለን አንሰማ። እስኪ አሜን። ወይም ደግሞ 200 ብር እንደ 100 ቆጥረህ ትሰጥና ወይኔ 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 እንዳለ 20 ሺህ ብር ሰጥተህ ስንት 40 ሺህ ብር ነው ወይኔ 20 ሺህ ብሬን ይዞ ሄደ። አልተማርክም ወንድሜ። የተማርክ ከሆነ ምንን አውቀህ 200 መሆኑን አውቀህ ተጠንቅቀህ 25 ቆጥረህ እንጂ 50 ቆጥረህ ከሰጠው አለቀ። የተማርከው እኮ 200 እና 100 ሲቆጠር ለየብቻ መሆኑ ማወቅ ነው። እስቲ አሜን። ማቴማቲክስ እናውቃለን እኮ ኔጌቲቭ እና ፖዚቲቭን ለይተህ ኔጌቲቭን ዝም ብለህ እንደ ፖዚቲቭ ከደመርክ ተሳሳታለህ። አለቀ። አሁን ወደኛ ላመጣው ነው። እዚህ የምታዩት የዚህ ዓለም ገዢ አሁን ይመጣል። በእኔ ላይ አንዳች የለው ማለት አይከሰኝም። ግን እኮ ይሄ ተሸከመው ኢየሱስ በሚባል ነስቶ ምናምን ወጥቶ እግዚአብሔር በሚባለው እስቲ የደም ማስተሰሪያ አልተደረገ። የውሃ ጥምቀት ነው የተደረገው። ክርስትና የውሃ ጥምቀት፣ የሞት ጥምቀት፣ የመንፈስ ጥምቀት የሚባሉ 3 ትምህርቶች አሉ። የውሃው ጥምቀት ምን ያህል ይጠቅማል? ዛሬ የሞት ጥምቀት ከዛት የምን ጥምቀት የመንፈስ ጥምቀት ራሱ ትምህርት ነው። ታዲያ ያ መንፈስ የወልድ መንፈስ ስላለበት የሶስተኛ የመንፈስ ቅዱስ ጥምቀት አለበት። እንዴት ነው ወልድ ውስጥ የምትጠመቀው? ጥያቄ። የአብ የወልድ ጥምቀት ካለ ማን ነው? የመንፈስ ጥምቀት ካለ የምን ጥምቀት አለ? የሞት ጥምቀት አለ። የስንቱም የሶስቱ የውሃ ጥምቀት ተብሎ ሲምቦል ነው። በአብ በወልድ በመንፈስ ቅዱስ ተጠመቅ ስትል የሶስቱንም አዋጅ ነው የምታውጀው። አንዱ መገንጠል አይቻልም። እሱን ለጊዜው ያዙት። ከሳሽ ወደቀ። ለምን ወደቀ? አሁን እንግዲህ መሸፈኛውን አስተማሩ። የዚህ ዓለም ገዢ መጥቶ ጴጥሮስን አመድ አባቱን አብልቶ 3 አስክዶት ዘረረው። ሲያመኝ ትንቢት ስለተጻፈ ብቻ አይደለም። ትንቢቱ እንኳን ይቅር ቢባል ከአዳም ኃጢአት የተነሳ አልተጠመቀም እንደ ጴጥሮስ ተጠምቆ የኃጢአት ስርየት አግኝቶ ተነግሮታል እኮ አንተ ሐዋርያ ነህ፣ በዚህ ዕለት ላይ ቤተክርስቲያን ተነባንቦለታል። እስቲል ሊቆም አይችልም። እስቲ ዘሩ ከላይና ከታች አይደለም በል። ምን ማለት ነው? ከላይና ከታች አንድ ሲመጣ አንዱ ዲኤንኤም ሁለተኛውም ዲኤንኤ ከአባትና የኢየሱስ ግን ከሰማይና ከምን የተያዘ ነው። ለዚህ ነው የዚህ ዓለም ገዢ አሁን መኔ ላይ ይመጣል አንዳች የለውም ሲል አንድ አትረሳ። ይሄ ኃጢአት አልሰራም፣ ዋናውማ ድሮም አይሰራም። ሲያሜን አብሮት ግን ውርስ የመጣውን ችግር እኛም የእግዚአብሔር ልጆች ሳንከሰስ እንድንኖር ይሄ ብቻ አይደለም። አምስቱ ትልቁ ከፍተኛ የትምህርቱ ችግር እዚህ ጋር አለው። ይሄ ችግር የለው የሞት መንፈስ አለው። አሁን በዚህ ቤት ነው ማለት አንቺ ስሜ የሚያምሽ ከዚህ በዚህ ነው የምትተርፊው። ችግሩ ምን መሰላችሁ? ብዙዎቻችሁ ጭንቅላታችሁ እንትን አይልም። የመዳናችሁ ምስጢር እውቀት ላይ እንዳይደለም ሲጫንላችሁ። ሃሌሉያ ወገን፣ የዓለምን ድል የምትነሳው በምን ነው? በምን? ያ እምነት በመጽሐፍ ቅዱስ እውቀት ነው። ተጽፏል እያለ ነው ኢየሱስ ያሸነፈ። ሞት አየው እዚህ ይሄ ዓለማችን ላይ በመሆን እንደዚሁ አለ። እስቲ አሜን። ከሳሹ
በዚህ ሊከሰው የመጣ ላይ በክርስቶስ አማካኝነት መስዋዕት ቤዛ እንዲሆንልን በመስቀሉ ላይ ተሰዋ። ሲያመኝ ሲሰዋ አብሮት እንዲህ የተዋሃደ የሸፈነው ክርስቶስ ስለነበረ ሁለቱም አንድ ላይ መስዋዕት በመሆን ለኔና ለናንተ ሁሉ የመዋጃ መንገድ ከፈቱ። ታዲያ አብሮ ትምህርቱ በጣም ይሰፋል። መንፈሱ የት ሄደ? እግዚአብሔር ብርሃን የት ሄደ? የሚሉ ጥያቄዎች አሉ። እዛ አልገባም። ዛሬ አሁንም የሞት መንፈስ አለው። ለአንዲት እህት ነው እባክሽ ሁልጊዜ ሁለቱን ያዥ። ዝም ብሎ እንኳን ጨለማ ሃይማኖቶች ስንት ተጨቃጭቀው ስለ ክርስቶስ ኢየሱስ በጣም አንቺ ዝም ብለሽ ደደብ አትሆኚ፣ ዝም ብለሽ አንድ ኢየሱስ ነው ማቀው ምናምን አትበይ። አንድ ኢየሱስ ብቻ ካወቅሽ የተማደርሽ አንቺ ልትሞቺ ያለሽ እህት እወቂ፣ ክርስቶስ ኢየሱስን በደንብ እወቂ። አሁን ጥያቄው አንዳንዴ ተዋህዷል አልተዋሃደም? የካቶሊክ ፍጹም አምላክ ፍጹም ሰው ለምን ከተዋሃደ ሊረክስ ነው? አሁን መስዋዕት ሊሆን ሲፈልግ ይሄኛው ሽፋን ካልሸፈነው ይሄ ብቻውን መስዋዕት መሆን አይበቃም። ለዚህ ከሰማይ የመጣ ተብሎ የሚነገርለት ሲሰቀል አብረው ተሰቀሉ። በሸፈነለት ያ የመለኮቱ ማንነት ምን ለብሷል? አብሮ ተዋህዶት ለብሷል። ያ የሚፈሰው ደም የማን ደም ብቻ አይደለም፣ የክርስቶስም ደም አብሮ ፈሷል። ምን ማለት ነው? በሰው ልጅ የነበረውን የኃጢአት ደሞዝ ያመጣውን ሞት፣ ኃጢአት ያመጣውን አለመታዘዝ በሙሉ ከመለኮት ጀምሮ በሙሉ ያለውን ያ የደሙ ኃይል ክርስቶስም ያለበት ጥርቅ አድርጎ አነሳው። ሲያነሳው ሕግ ፈረሰ። ሲያነሳው ምን ፈረሰ? ሞት ማሸነፍ አቃተው። ክስ አለ እንዴ? ሞት ከሌለ የለም። ከሳሽ አለቀለት። አሰናካዩ በትምህርት ካላታለለ አሰናካዩ ተሸነፈ። ሶስተኛ የሚቃወም ሁሉ ሰይጣን እንደ መብረቅ ሲወድቅ አየሁት በጠላት። ለምን ይላል? ይህንን የሚልበት ምክንያት ኢየሱስ ተጠምቆ ወጥቶ ኢየሱስ ብቻ አይደለም፣ ህጋዊ መብት አለው። ማን በመባል ክርስቶስ። ስለዚህ እሱ ያለውን ያንን አሁን ሬማ ለመጠቀም በቀራኒው መስቀል ላይ የተሰዋን ሁለቱንም እይታ ይዘ ቀጥሎ የምፈልገው ላለመከሰስ አሁን ማወራው ብርሃን ላይ ልመጣ ነው። አሁን ማስተምራችሁ ኤሌመንተሪ ነው። ስንወለድ ማወቅ የሚገባል። እየሰማችሁ ነው። የምፈልገው ነው እሱ አይደለም። እኔ የምፈልገው አውሬ በዮሐንስ ራእይ ላይ የተጻፈው አውሬ ወጥቶ ሲከሰን ስላየ ያን ክስ ለመምታት እንጂ ይሄ እኮ ኤሌመንተሪ ትምህርት ነው። ይሄ ዕብራውያን 6 ላይ ደግመን መሰረት አንመስል ብሎ የሚባል ትምህርት ነው እነ ጳውሎስ ያስተማሩት። አለቀ። ሞተ፣ ተከፍሎ አለቀ። ሕያው ሆኖ ተነሳ። ትንሣኤ አካልም ለብሶ ተነሳ። ሁለቱ በጣም አስፈላጊ። ትንሣኤ አካል የሚባለው ነገር መልአክ ለዘላለም በትንሣኤ የሚኖሩበትን ዓለም ገዛ። ሕያው ሆኖ ደግሞ ይሄ አሁን የነገሥታት ንጉሥ ማለት ይሄንን ዓለም ገዛ። አሁን እኛ መግዛት አናረግም። ለምን? ይሄን እምነት የለንም። ይህን ስናወራ ደግሞ ኢየሱስ ከተነሳ በኋላ ሲሄድ ችግር ተፈጠረ። የቀደመውን ሰማይና ምድር አሸንፎ ሄዶ እግዚአብሔር በከፈተው የጸጋ ዙፋን በቀኝ ሄዶ ከስሞች በላይ ተቀመጠ። ያ የተቀመጠበት ዓለም የጸጋ ዓለም የአዲስ ሰማይና ምድር ፍጥረት ዓለም የማይበሰብስ ኃጢአት የሌለበት እርግማን የሌለበት ዓለም ነው። ያመጡትን ገሃነም የሚሰጥ የፍርድ ዙፋን ላይ ተቀምጦ ለሰው ልጅ ልክ ለሰይጣን ዘመን እንደሰጠው የሰው ልጅ ዳግም በመወለድ ወደዚህ መዳን እንዲመጣ ዘመን ለቀደመው ሰማይና ምድር ተሰጠ። ያ ዘመን ሲሰጠው እግዚአብሔር ተናግሯል። በመልአክ አልነበረም ሊፈርድ የነበረው በመለኮት ነው። መለኮቱን የሚያስተናግድ ስለም ተራዘመ። 1000 ዓመት ሰይጣን ይታሰራል ምናምን የሚሉ ትምህርቶች ዮሐንስ ራእይ ላይ የመጡት በሙሉ በቤተክርስቲያን ድቃ ራእይ ሁሉ ዛሬ እንዲህ ብለህ ለአንድ ጉዳይ ነገ በሙ ይቀየራል። በዛ ሲቀየር እንተን በሙ ትጸልያለህ። ሙሴ ታላቅ ሕዝብ አደርግሃለሁ አለ። አዞር በልልኝ አለ። ያው ሁሉ እኮ ትንቢት ተናግሯል። ከብረት ምጣድ አውጥቷቸው ምድረ በዳ ላይ ምን ሊያደርጋቸው ሊገላቸው ተነሳ። እግዚአብሔር ሙሴ ለመኑ። ግብፃን ክፉ ይላል በልትቻለሁ ለጊዜው ገሏቸው ቢሆንስ ትንቢቱ ቀረ በሉ። ከነዓን ምድር የሚወርሰው ገና ማን ወልዶ? ሙሴ ወልዶ ነው። አይ ለቀልድ ነው ያለው ነው እንዴ? ልመን መሰለህ እንዴ? እግዚአብሔር ልመን የሚባል እንትን አለ። የዘመኑ በሞ ሌላ ልትጠሩልኝ ትችላላችሁ። የዘመኑ ቀላጆች
ወይም ሞጣ ቀራኔው ነው የሚባለው ያ ተሳዳቢ፣ ወይም ደግሞ ዮኒ ማኛ እነሱ አይደሉ። እግዚአብሔር እንደዚህ አይደለም። ዛሬ እስላም ነገ ክርስቲያን ነገ በከነገ ወዲያ ደግሞ ጴንጤ አይሆንም። እግዚአብሔር አይል ሴዳል ፈሳሻችን ወድቋል። አሜን። አላ ጥያቄያችሁ እችን መልሱ። አንተ ከስጋ ተወለድክ፣ ከአደም ተወለድክ። አንተ ከሰይጣን ተወለድክ። አባታችን ማን ስለሆነ ስንወለድ በስጋ የእናት አባት ከነኮተታቸው ሁሉም በሙሉ የዚህ ዓለም ገዢ ውስጥ ናቸው። አሁን ከዚህ ወደዛኛው እንዴት ነው ስንወለድ እኛም ከምን ውጭ ምን ነው? እስኪ ከኃጢአቶች በሉ ከመከሰስ እንግዲህ ሕፃን ትምህርት ያስኩ እኮ ዳግም መወለድ ከውሃና ከመንፈስ ካልተወለዳችሁ በስተቀር መንግሥተ ሰማያት አትገቡም። አቤት አቤት አቤት! ሌላ ሰው ያለው በሙሉ ሲያመኝ ምን አለው መሰላችሁ? የዳግም መወለድ አንድ ሰው አለ። የዳግም መወለድ ድካም ስላለ ወይ ምንድን ነው ይሄ? አንዴ ማልፎርሜሽን ይባላል። ጭንቅላቱ ትልቅ ሆኖ የተወለደ አይኑ የሌለው እንደዚህ የለም እንደሚባል እዚህ መካከላችን ሲወለዱ እንትኑ ሲጎትታቸው የተጎዳ ሰው አለው። ሌሎች ሰዎች የሚያሸንፉት ዛሬ ፈውስ ይሆናል። ለምን? እግዚአብሔር ትልቅ ጭንቅላት ያለውንም ይፈውሳል፣ ሸንካላንም ይፈውሳል፣ አይምሮ የሌለውንም ውሃ የነበረውን ይሞላል፣ ጉድለት ያነሳል። ይናል ሌላም ያለው ሌላ ሰው በማየው ምንድን ነው? በምድራዊ ነገር በጣም ደቀቅ ብሎ ያደገ ሰው አለ። በቃ ለመንፈሳዊ ነገር መታዘዝ እንዳይችል አድቆ ይዞታል። ያም ይፈወሳል። ለምን? መወለድና ማደጋችን በሙላት ይሆናል። ጎዶሎ መወለዳችን ምን ይሆናል? እንግዲህ አወራው ይሁን። ከዛስ የተወለደ ነገር ላይ አዲስ ፍጥረት ሆኖ መወለድ ምን ማለት ነው? ሌላም አየው እንግዲህ ሲወርድ ነው ይቸገራል። እሺ ሌላ በሞሰው ያለው ዘመኑን በሙሉ በሰው ቁስል የሚኖር የሰው አታክ ያለው በቃ ይህም አይነት ሰው በኢየሱስ ስም መወለዱ ይስተካከላል። አሜን። አቤት አቤት! ምን ያህል እንደሚጠቅማችሁ ባላቅም እንግዲህ ስለሚያሳየኝ ነው። ልቀጥል። ስለዚህ ጨለማ ውስጥ ነን፣ ከክርስቶስ ጋር ባለ ሞተናል። ልክ ጌታን ልንቀበል ስንነሳ ሲያመን የቀደመው በእናትና በአባት የተወለደ ማንነት ይቀበራል። ዘመድ ስጋ ምንም ይቀራል? ምንም የለም በነገራችን። ከዛ ልክ ዳግም ስትወለድ ከአንተ ምናምን የሚባል የለም። ጠቅላላ ክርስቶስ ኢየሱስ ባለበት ሁለት ማንነት ነው። ለዚህ ዓለም ሕይወት ለዛኛው ትንሣኤ በሚሆን አዲስ ሆነ ትወለድ። ያኛው ይቀበራል። ጥምቀት ማለት ዛ ትቀበራል። ስለዚህ ገመቹ የለም። አሁን ከገባችሁ ነው። እንዴት የለውም? እንዳትረሱ ጴጥሮስ በውሃ ጥምቀት ውስጥ አልፎ በኋላ በኢየሱስ ሞትና ትንሣኤ ውስጥ ነው ጴጥሮስ የሆነው። ከዛ ውጭ ስም ብቻ ነው የተቀበለው። እዚህ ስም ብቻ አልተቀበልኩም በሉ። ስም ከመቀበል ጌታ አውጥቶናል። ስለዚህ ወዴት እየሄድኩ ነው? ዛሬ ልጸልይ ነው። የተወለዳችሁት እንዴት ነው? ከእንግዲህ ወዲህ ማንንም በስጋ አናቅም እንደሚል ያንተ ማንነት ተቀብሯል። ከዓለም ከስጋ ከሰይጣን የነበረ ተቀበረ። ስትወለድ በአንድ በኩል ያንተ መወለጃ ኢየሱስ ነው። በአንድ በኩል ምንድን ነው? ክርስቶስ። ከዛ አብና መንፈስ ቅዱስን ጨምሮ የስልጣን ቃልም ጨምሮ ውስጣችሁ የስልጣን ቃል ካልተወለደ ድምፅ አትሰሙ። ይሄ ራእይ ማየት ምናምን የሚባለው እኔ በስንት ማስተካከል ነው። እኔ የተወለድኩበት ቸርች አውቃለሁ የነበራቸውን መረዳት። ያንን ልክ ሳስተካከል ራእይ ማየት ጀመርኩ። አንዳንድ ቸርች ዳፍንታም ምን ብቻ ነው የሚያወራል? መጽሐፍ ቅዱስ የእግዚአብሔር አፍ ቃል ተጠናቋል። ዮሐንስ ራእይ ላይ ብቻ ተጠናቋል ነው የሚለው። ከዛ በቃ ጳውሎስ ነው ጳውሎስ። ስለዚህ ጠማማ እድገት ጠማማ ውልድ ነበረ። እኔ አስተካክያለሁ ብዙ የአባትና የእናቴን ነው የድሮ የጨለማ ሃይማኖት የታ አባቱ ድራሽ አባቱ ጠፍቷል። አናውቀውም። በሀገር ደረጃ ትምክታችን ጠፍቷል። በሃይማኖት ደረጃ ምንም የለም። እንዲህ ያለው እኮ ኪዳን ያሰ እኔ መልክ
የኪዳን አምላክ ከኛ ጋር በኪዳን እየኖር ነው። ስለዚህ ምን እመኑ፣ ስትወለዱ ሰው የነበረ ማንነታችሁ በኢየሱስ ውስጥ ምን የሙታን ትንሣኤ የሆነውን ኢየሱስ ለብሳችሁታል ነው የሚለው። እኛ በሞ ተወልደናል ከሱ። ሁለተኛ የፍጥረት በኩር የሚባለው ወይም ከእግዚአብሔር የመጣ ማንነት በሆነው በክርስቶስ ተወልደ ምን የሆንክ ጥምሮች ግድግዳ የፈረሰ የልዑል የእግዚአብሔር ልጅ ከምን የተወለደ ከመለኮት የተወለደ አድገን እዚህ ጋር ነው። ለክስ ነው ከሳሽ ይኖራል አይኖርም። ለምን ፍጹሙ ኢየሱስ ዛሬም አይከሰስም። ፍጹሙ ክርስቶስ ወይም ዳግም ተወልዶ በኋላ ምን የሆነ መስዋዕት ከፍሎ ሄደልን እዛ ክብር ላይ ከጀርባ ያለው አይከተልም። ስለዚህ ከጀርባ የተጻፉ ነገሮችን በተመለከተ ያየሁት ክስ አንዳንዶቻችሁ ዛሬ ይመታል። ለምን ወልዳችሁና እድገታችሁን እዚሁ በተንጠለጠላችሁበት ያስተካክላል። እንዲህ ያለው በፊት የሚጎትቱን አስተማሪዎቻችን ምን ማለት ነው? ባይ ባይ አንሰማቸውም፣ አንማርም፣ የእነሱን እውቀት አንፈልግም፣ መጽሐፍትን የሚያስተምሩትን ምንም አንፈልግም። አለቀ። አዲስ ጴንጤነት በሉ፣ አዲስ ህይወት በሉ። በቃ አዲስ ህይወት የማይሞታው ዓለም ውስጥ የምንኖር እንዲህ ያለው ቀደም ያየሁት ወጥመድ የመጀመሪያ ወጥመድ ተሰባብሯል። ስለዚህ ዛሬ የዚህ ዓለም ገዢ ይመጣል፣ በእኔ ላይ አንዳች የለውም የሚለው ለእኛ ይሰራል። እሱ ክርስቶስ ውስጥ ተሸፍኖ የነበረ አሁን የምናውቀው ኢየሱስ ይሄ አይደለም። ከሙታን ህይወት አለው፣ ይመላለሳል። እሱ ጋር ነው። ታዲያ የመጨረሻ ላምብ ጨርሻለሁ፣ ሰዓቱ እንትን ነው። ምዕራፍ 16 ላይ ይሄ ትምህርት ውስጣችሁ ይንገስ፣ የሚጎትተውን ያጠፋል። ሌላ አስተማሪ አትስሙ። እንደዚህ አሁን ከዚህ ውጭ የሚያስተምር ስሙት። ከ5 ጀምራለሁ። አሁን ግን ወደ ላከኝ እሄዳለሁ። እሱ ሄዷል፣ እኛ አልሄድንም ነው መልሶ። ምንድን ነው ሄደና ገብቷቸዋል። አሁን ወደ ላከኝ እሄዳለሁ። እኛም ሄደናል። ኢየሱስ ወደ ላከው አልሄደም፣ ሄዷል። ከእሱ ጋር እየኖርን ነው። ከእሱ ጋር ዳግም በተወለደ እሱ እንደማይከሰስ መከሰስ አንችልም። ታዲያስ የተወታተፈ የመጽሐፍ ቅዱስ እውቀት ውስጥ አትግቡ። ጥላ አገልግለው የሞቱትን ቅዱሳን አትስሙ። በድካማቸው ከቀደመው ሰማይና ምድር ተገናኝተው የተነገሩ ራእዮችን፣ ትንቢቶችን አትስሙ። እግዚአብሔር በልጁ ልክ በኖህ ዘመን ለኖህ ሙሉ በውሃ አይጠፋም ብሎ የማይለወጥ ኪዳን እንደሰጠው ዘላለማዊ ኪዳን ነው አዲስ ኪዳን። አላነበባችሁም? ዕብራውያን ላይ ሲያመኝ እንዲህ ይላል። ይህንን ዘላለማዊ ነገር ቸል እንዳትሉ፣ አንድ ጊዜ እንዲህ ብሎ አንድ ጊዜ ሰማይና ምድርን አናውጣለሁ፣ የማይናወጥ መንግስት ስለምንወርስ ብሎ ያስጠነቅቃል። ለአንበባት እዚህ ያዙና ዕብራውያን 12 ከ25 ጀምሮ አነባል። ለሚናገር እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምን እኛ እንዴት እናመልጣለን? በዚያ ጊዜ ድምፁ ምድርን አናወጥ። በዛ ሰዓት አሁን ግን አንድ ጊዜ ደግሞ እኔ ሰማይንም አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ያንን እንድናናውጥ በነገራችን የተጠራ ነው። እኛ ነን ሲያመኝ በቃ ባለመቻላችን እሱ ድጋሚ ይመጣል ለፍርድ። ሰሙ ዳሩ ግን አንድ ጊዜ ደግሞ የሚለው ያን ትዝላቸው በውሃ ጠፋለሁ ያለበትን አቋረጠ። ግን አሁን ምድርንም ሰማይንም በእሳት ያናውጣል። አንድ ጊዜ ደግሞ የሚለው ቃል የማይናወጠውን ጸንቶ እንዲኖር እዛ አሁን ያለንበት የሚናወጡት የተፈጠሩ እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጠው መንግስት ስለምንቀበል ሲተቀበለናል በል እይታ ይባላል። በማክበርና በፍርሃት የማክበርና የፍርሃት ጸጋ ተሰጥቶናል። እግዚአብሔርን ደስ እያሰኘ ደስ የሚያሰኝ ቅባት የምናመልከውን ጸጋን ያ ጸጋ ተቀብለናል። አምላካችን በእውነት የሚያጠፋ እንዳይከሰን ኢየሱስ በመሃል ሞቶልናል፣ ያማልድልናል፣ መንፈሱ ይቃትትልናል። ቦታዬ ላይ ለመለስ ነው። ችን ኪዳን ለእናንተም እያየው ነው። ሰማያዊ ኪዳናችሁ በላያችሁ ላይ ነው። በኖህ ዘመን በምን በውሃ አይጠፋም እንዳለ እግዚአብሔር የሚለው በልጁ የሰጠው ኪዳን በላያችሁ ላይ ነው። እዚህም ያላችሁ ብዙ ጊዜ ኪዳን በኪዳን ነው። ብዙ ሰው በነገራችን ኢትዮጵያ ውስጥ ያለ ኪዳን አይጠራም። ምክንያቱም በጣም ጨለማ ያለባት ሀገር ነው የምንኖረው። በጣም በሃይማኖት በደንብ ይዞ ከአንተ እንዳትወጣ ከነዘርህ
ኢቭን መቃብር ላይ ያሟርቱብሃል። መቃብር ላይ ዘር ሁሉ እዛው ይምጣ ብለው ከገሃነም ጋር የተያዘ አስታውሳለሁ። አንድ መስተፋቅር የተሰራባት ሴት በ6 ወር ጌታ መጣችና አብሎ አለ ለዋለ የላትም እንኳን አንቺ ልጅ ከዚህ በፊት ዲያቆን ድግምት ተሰርቶብሻል ብዬ ወደታች ወደ ሳየው ትልቅ እንደ ሻማ የሚመስላል ማዕት ሕዝብ አስደግሞ ይዟል። አንዴ ስገስጽ 5 ሰው ተበጥሶ ሲወጣየው ከዛ ወዲህ ደህና ነኝ ለቆኛል አለች። የኢትዮጵያ ሃይማኖት የኛን ሕዝብ ጠፍር አድርጎ እየኖረ ያለው የት ነው? ጥልቅ በሌላ ቋንቋ ሰሞኑን ሰብክ ያለው ከፈርዖን ብረት ምጣድ እንደሚል ወይም የብረት መጣጃ ከዛ ባርነት ምኖች እንዳወጣ እስራኤሎች ኢትዮጵያኖች ያሉት እዛ ውስጥ እሞክራለሁ ብለህ ልክ ጌታን እቀበላል ስትል እኮ ጫጥቃሚ ስትሆን ምንም ችግር የለውም። ልክ ጌታ ኢየሱስን ተቀበልክ ማለት በቃ ሲኦል ይናጋል። ለምን ህዝባችንን ሲኦል በፈርነስ ላይ አድርጎታል። እሱን አመልጣለሁ ስትል ደግሞ እሱ ብቻ አይደለም። ኢትዮጵያ የጠንቋይ ሀገር ነች። ጥንቆላ በጠንካራ ሁኔታ አለ። ከታየ ከረማ ጀምሮ የደብረ ዘይቱ ቆሪጥ ማት ናቸው። እኔ ከሜክሲኮ ቆይቷል። ከሜክሲኮ እስከ ቄራ 20 ጠንቋይ ቆጠር። ጠንቋይ ነው ዛር አላልኩም። ዛርማ ኢትዮጵያ በየቤቱ ዛር በየቤቱ አለ። በየቤቱ ያሽካካል ዛር። ከጥንቆላ ብታመልጥ የቤት ዛር አለ። ቤትን ታከብራለህ። በጣም ኢትዮጵያኖች እንጀራ እንደሚወዱ መጠን እንዲሁ ዘራቸው ላይ ተለከፉ። አታውቀው መንፈስ ነው። ምክንያቱም አንድ ባል ላይ አንድ ሚስት ላይ ተቀምጦ ልጆቹን ሁሉ ያገባል። ሁሉም የተዋደዱ ያላቀሳሉ። እንደ ጉድ እኮ ነው ኢትዮጵያዊ የሚያለቅስ። ጥሩ ባህል ተብሎ ይነገራል። ተው እንጂ እኛ ገባ ነው በየቤቱ የሚያስለቅስ ዛር እንዳለ እግዚአብሔር ይገስጸው። አሜን። ገብቶናል። ታቆራኝቷን ከዛር በሞት እነሱ ደልሽ እንደው ከፍ አልኩ ብትል ምድራዊ አስተዳደራችን ሀገራችን ላይ የምታዩት ዛሬ አይደለም ከዘመነ ጀምሮ የኢትዮጲስ ወይም ኩሽ ከመጣ ጊዜ ጀምሮ የኢትዮጵያ የፖለቲካ አስተዳደሯ ድሮ የባርነት ፊውዳል ሁሉም ባለበት ዘመን አረመን ሰው በቁሙ የሚቀበርባት ሀገር ነው። ሁሉም ብሔር ውስጥ ሰው ይቀበራል። አማራ ብቻ አይደለም። ኦሮሞ ግዛቱ ሲቀበር ድሮ መናቃለን። በዛ ከበፊትማ የባሰ ነው። ሰው እንደምን የሚቆጠርበት ከእንስሳ ምንም አይሻል። ለምንድን ነው ማረው ከሰው እንደው ከሰው ወደ ተፈጥሮ እናምጣው። ተፈጥሮ ምን ማለት ነው? ተፈጥሮ ላይ ያለን ተፈጥሮ ይላችሁ ለምሳሌ ስለ ልጅ መውለድ በቅርብ ዘመን ዓለማችን ላይ በየቤቱ 5 ልጅ ቢወለድ 2 ይሞታል። ውልድ ላይ ሊሞት ይችላል። በቃ የሆነ ተቅማጥ ምናምን እየተባለ ዓለም ሳይንሷ ስልክ ሲጠነክር እናቶች አይሞቱ። እስቲ አሜን። በጣም ሲከብድ ምጥ መርፌ እሱ ካቃተ ኦፕራሲዮን ይሆናል። ቤታቸው ልጆቻቸው ያለምን አያድጉም። ከዛስ ይህ ወዘተ ዓለማችን ላይ ኢትዮጵያ እንደዚህ አይደለችም። ይሄው እኛ አባቶቻችን ሁላችን በልጅነታችን የሚሞቱ አሁንም ይሄው ጭንቀፋታል። የእንትና 5 ልጆች በቀላሉ ሞተ ምን አገባቸው? ሌሎቹ ግን የዛ ልጆች ናቸው። ምንም ኢትዮጵያ ማለት አሁን ማውረድ ተፈጥሮ አይበሙ ራሱ በውልድ ጀመርኩት እንጂ ተመጣጣኝ ምግብ መብላት የኢትዮጵያ ልጅ ተቃላችሁ አይደል? ጭንቅሌው ትልቅ ሆዱ ምን ያለ ነው? እስቲ በወስፋት የተሞላ ነበር በሉ። ይሄ በጥቅበቅ ነው። አሁን ወጣ በሞለክ ይለወጥ ሲባል ወድቀው አጥንታቸው የሚሰበሩ ልጆች እንዳሉ ታውቃላችሁ። በዚህ ዘመን ሲወድቁ አጥንታቸው ይሰበራል። እንደ ኳስ ተጫውተን አንዴ ብሎ ነው እግራችን አጥንታችን የሚሰበረው። የዛሬ ልጅ ራሱ የሚበላው ይሁን ወጥቶ ስለማ ወድቀው ወደቁ ብለው ተሰብሮ ይመጣል። ወለቃተማ ተውት። ወጌሻ እኮ ዛሬ ቢዝነስ አለው እንዳለ ጠቅላላ ህዝቡ እጁ የወለቀ ነው። እንዲህ ስትለው እግሩ ወልቋል። ለምን ትንሽ ወለም ካለው ይወልቃል። የሰማችሁን ነው። ኢቭን ተፈጥሯዊ ያናናር ዘይቤያችን የሰለጠነ አይደል እንዴ? ኬንያ እኮ ሲወልዱ ልጁን ገና ሲወለድ እንዲሰጉታል። እኛ ሀገር እንዴት ተነክቶ እንዲጎተታል ከዛ ይዘቀዝቁታል። የኛ ቀርቶ እሱ አይደለም። እቺ እንደዚህ ጋር ትገባለች። እዚች ጋር በጥንቃቄ ወይም ይቀጫል። መቀጨት ሰምታችሁ አጣ። በጣም እኮ የተልፈሰፈሰን ህዝቡ ለምንድን ነው ደፋር አይደለንም? በቃ ጻኑ እንዴ 10 ምናምን ዓመት የሆኑ ልጆች አይወጡም ከቤት። ዓለም የለችም እነሱ ጋር አድቬንቸር ብሎ እኔ አንድ ሀገር ሄድኩና አድቬንቸር በረሃ ሄድን። ወደ በረዶ ሄድ። ከዛ ድንገት ኢትዮጵያኖች በሞጋ ተቀላቀልኩ። ከሌላ ህዝብ ጋር ነበር የምኖረው።
ከዛ ኑ ተነሱና በረሃ እንሂድ እንዲህ አለ። ያማል እንዲህ አሉ። ምንድነው የምታስቡት? አሁን ጣሊያን ገብተን ጣሊያን ምን አለ? የሄዱበት ሀገር እንኳን አድቬንቸር አይ ጣሊያን እስክንገባ በቃ እሱ ላይ ነን፣ ፕሮሰስ ላይ ነን፣ አይምሯችን ከዛ ውጭ ቆጭ። ከዛ ወሬ ነገር በአህያ ቢጫ ይጠቅማል አይደል? አድቬንቸር የሚባል ነገር ለምንድን ነው አስተዳደጋችንን በኢየሱስ ስም ይለወጥ እንዲለወጥ ነው አሁን የምለው፣ መክሰሴ አይደለም። ኢትዮጵያ እንደዚህ ከጨለማ ስርዓት ጀምሮ እስከ ተፈጥሮ የታነቀች ጴንጤ የሚባለው ሞ ሲመጣ ደማችን የሚፈላ ምክንያቱም የምናውቀው ነው። አባቶቻችን ባይሞቱ በሸጎለውና የምን ጴንጤ መንፈሱ ክፉ ከላይ እስከታች እስከ ሞታችን አልቀ መቃብራችንን የረገመ ሰይጣን ምድር ውስጥ ነው የምንኖረው። ዘመኑ አሁን ነው። ባለፈው ሰብኬያለሁ። ፈርነሱ ተሰብሮ ይወጣል። እስራኤል ከግብጽ ምድር ላይ በማይሆን መልኩ እንደወጣ ኢትዮጵያኖች ለዘላለም ደህንነት ይወጣል። ይሄ ብቻ አይደለም። ታላቅ ሰራዊት ጴንጤዎች ከአጽም ቦታ ሞተናል፣ ተቆርጠናል፣ ተስፋ ቆርጠናል ካሉበት ቦታ ይወጣል። የሚያወጣ ማን? በዚህ መሃል እንዲህ ያለው ይውላችሁ በኃይልና በብርታት የሚሄድ እጅ ሲሄዳል። ከዛስ በምን? በመንፈስ ወጥቶ ያየዋለሁ። እኔ አውቃለሁ ሰው በስጋና በደም ሲሄድ ወይም በራሱ የእግዚአብሔር ልጅነት ሲሄድና በመንፈሱ ሲሄድ ልዩነት አለ። በመጀመሪያ ያላቃችሁ የሚላችሁ በራሳቸው ስልጣን አጋንንት የሚያስወጡ እሱ አይነቱ ተነስቶ እግዚአብሔር በላያችን ላይ ሲሄዳል። አሁንም ይራመድ። ታዲያ ልጠቅልል። ቁጥር 6 ነገር ግን ይህን ስለተናገርኩ ሐዘን በልባችሁ ሞልቷል ሕፃን ስለሆነ፣ እኔ ግን እውነት እላችኋለሁ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም፣ እኔ ብሄድ ግን እሱን እልክላችኋል። ሕፃናት ስለነበሩ ገና መንፈሱ ተልኮ መንፈሱ ወስዶ በማን ቀኝ እስኪ ያስቀምጣቸው ገና ሊሄዱ እኮ ነው። ጳውሎስ ሄደ እስከ ሶስያው ሰማይ ግን ይሁን አየው ምናምን አለ። ከዛ በላይ ነበር ነገር ይዞ። ስለዚህ አሁን እቺ ጥቅስ የሕፃን ጥቅስ ነች። እቺን አሻሽልና ወደዚህ ና ስሙት። ቁጥር 8 እቺን ነው ማለት። እሱም መጥቶ ስለ ኃጢአት ስለ ጽድቅና ስለ ፍርድ ዓለምን ይወቅሳል። ጽድቅ ወደ አብ ስለሚሄድ እስቲ ጸድቀናል በሉ። ከክርስቶስ ጋር አብ ጋር ሄደናል በሉ። እሱም መጥቶ ስለ ኃጢአት ስለ ጽድቅ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማምኑ ነው ዓለም ሁሉ ወደ ከበረው ሙላት መምጣት አለ። ያለዚያ አላመንክም ኃጢአት ይሆንባል። ሌላው ኃጢአት ተሽሯል። ማጅራት መጣው ምናምን የምትለውኛ አንሰማም። የሙሴ ሕግ አናውቀውም። እስቲ አሜን። የመላእክ ስርዓት ምናምን ብትለን እኛ አንሰማም። የቀደመ ሰማይና ምድር ተሽሯል። ሕጉም ስራ ምንም እሱን ከነ ኃጢአቱ ከነ ጥፋቱ ተሽሮ ወደ አዲሱ ሕግ ገብተናል። አዲሱ ስንገባ ግን እስቲ አሜን። ዋናው የኃጢአት መጀመሪያ ልጁን አለማመን። ታዲያ አልናምንም እንዴ? ስታመን ልጁን በሙሉ ክብሩ መን የክብር ዘመን እሱን መሰል እግዚአብሔርን መምሰል እሱን እስካልመሰል ኃጢአት ውስጥ ነው። እሱ ደግሞ በዘመኑ የሚፈልገውን ካልሰራም ኃጢአት ላይ ነው። ስለዚህ ዛሬ ኃጢአት አለ። እስኪ አዲስ ኪዳን ኃጢአት አለ በሉ። ኃጢአት የለም ብዬ ስሰብክልህ ዝም ብለህ ተመልሰህ የእግዚአብሔርን ሐሳብ እየተው ከዛ የድሮ ምንም ችግር የለም ወንድም ሄደና እንትና ጋር ስበክ ስትባል የዘላለም ደህንነቱን አጥፍተህ አንተ አትገባትም መንግስተ ሰማያት። ነብይ ይላል ማስጠንቀቂያ። ሄደና ስለ ኃጢአት ክሰሰው። ንስሐ ከገባ ያመልጣል። እምቢ ካለ ደግሞ እምቢ ብለህ ግን ካልሄድክ ቤተክርስቲያን ተከሳለች። የሰማችሁ ነው። ለምን ራሱ አታምንም? ዓለም እየጠፋች ነው። ለዓለም መስበክ ግዴታ ነው። በቀጥል ሁለተኛው ስለ ጽድቅ ወደ አብ ስለሚሄድ ከአብ ጋር ሄደናል። ከዛም በኋላ ስለማታዩ ነው። እሺ በመንፈስ እየተመራው እኖራለሁ በሉ። በመንፈስ እየተመራ ምትኖር ሰው አያይህም። ግን እንዴት ብለን ቀጨቀምበሮ ጭንቅላት ስላለን ለሰው መታየት ነው የምንፈልገው። ኢየሱስ ከእንግዲህ ወዲህ አይታየም። ምን ሲሆን ነው የሚታየው? ሲፈለግ ነው። እሺ ሲፈለግ ይገለጣል በሉ። ዝም ብለህ እየሮጥክ እንደንተን እንደሚዳቆ እየተገለጥክ ውሻ ያባርርሃል። ውሻ ድግምት ነው። በነገራችን ብዙ ድካም አለብን። እንዲህ ያለው ብዙ እንዲያጎነበሱ ሰዎች ችግራቸው ክርስቶስ ጋር ተሰውረው አይገለጡም። ጴጥሮስ ሰፈተ ክርስቶስ ኢየሱስ ሲገለጥ የምታገኙትን ጸጋ ብቻ ምን አድርጉ? አልተለመደም። ስላልተለመደ በቃ ሄዶ መገለጥ ነው። ጠንቋይ እንኳን ምሪት ይሰማል። እኔ ድሮ ሰፈሬ ነበር አንድ ጥንቆላ መንፈስ ያለባት ይደበድባታል።
ምን ሆና ነው ሲባል ለቅሶ አትሄጂ ስትባል ምን ብላ ሄዳ ቀጥቅጧት አትሄጂ ይላታል። በቃ መስማት የሷ ቀጠቀጠ ከዛ ወዲህ አትሄድም። የዓለም አስተሳሰብ ቀረ። ማን ይቀብረኛ ምናምን የለም። ማን ይቀብራታል? ሰይጣኑ ይቀብራታል በሉ። ምን ችግር አለ? የሰይጣን ልጆች ተመሩ። እኛ ጴንጤዎች ግን ምሪት ናቀን። ሁሉ ሆኖ ለባቃ እንደፈለግን ነው የምንኖረው። እንደፈለግክ መኖር አትችልም። የመጨረሻውን ላንብብ። ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ሰይጣን፣ ዓለም፣ ስጋ ተፈርዶባቸው ከነሱ ውስጥ ልጆችን በማውጣት እኛ ከመከሰስ ወጥተን ዓለም ላይ ማስፈረድ፣ ሰይጣን ላይ ማስፈረድ፣ አክቹአሊ ማስፈረድም አይደለም የተፈረደበትን ወደ ገሃነመ እሳት እንድንከተው እሱ ትቶ አስፈርዶ ለእኛ ሰጥቶናል። መንግስቱን፣ ግዛቱን መውረስ፣ እሱ ውስጥ ያሉ ነፍሳቶችን ዓለም ላይ ያለው ህዝብን ነፍስ መውረስ እንጂ ዓለም ላይ እኛ ምን እንሰራለን? የስጋ ፈቃድን አሸንፎ በስጋ ያሉትን ሰዎች ወደ ምን ማምጣት? ወደ ህይወት ማምጣት። ከሳሹ ሄዷል። የሚጎትት ወድቋል። አሁንም አየው የሚያበሩ እጆች፣ የሚያበሩ እግሮች። ያ ማለት ለነገ ፕሮግራማችን እንዳትረሱ። ዓለም ላይ ስራ እንስራ ብንማአት ነው ያለው። ዛሬ ከተዚቹ አገራችን እዚሁ ከተማ በአት ችግር አለ። መጠጥ ቤት አለ፣ የሆነ ግድያ አለ፣ የሆነ የሚያስቡት ሰው አለ፣ የሆነ ማት የታመመ ሰው አለ። ማት ስራ ነው ያለው። ልብ ካለን ሲያሜን በሞየዱ ላይ ጨለማው የሆነ አምላክ ነኝ ብሎ ይሄ ሙትቻ አማልክት ሁሉ ራሱን ሰማይ ላይ አድርጎ ይሄ የኢትዮጵያ ዛር እችን ከተማ እንኳን የሚገዳደር እኮ መንፈስ እኛ ቁጭ ብለን እየሞከረን ነው። እየሰማችሁ ነው? እየሞከረን አላል። ከተማዋ ክፍት ነች። እየሰማችሁ ነው? ዛሬ አይወስዳትም በሉ። ዝም ብሎ የሚሊዮን ለምን ትሪሊየን ጊዜ አይሰበሰቡም? ይኸው አይዋለሁ በቃ። ግን ምን ዋጋ አለው? እቺ ምድር ብቻ አይደለም ዓለማ ዩክሬን የማን ነች? ምን ዋጋ አለው? ዝም ብሎ የኛና ከተማ ማስጠበቅ ብቻውን በቂ አይደለም። ይሄ እንደማየው መሄድ ለነገ እንዘጋጅበት። እግዚአብሔር ዓለምን ሁሉ ይምላ። ያቺ ትንሽ ድንጋይ ነቡከደነጾር ያያት ዓለምን ሞላችሁ እንደሚል አሁኑኑ መስራት ይችላል። ስንት ሺህ ዓመቱ ነው ኢየሱስ? 2000። አንተ ዛሬ መጥተህ አጉል ፈንዳ አታምጣ። የጀመረውን ስራ ላይ ግባ አርፈህ። እሺ በሰለጠነው ግባ እንጂ እንደገና አዲስ ልትሰለጥን አትሞክር። ምን ቀረው? ኢየሱስ ተናግሮ አልወጣችም። በነገራችን ላይ ያው አንዳንዴ ዝም ብዬ ነው መዛጋው። እስኪ እንጸልይ። የዚህ ዓለም ገዢ የተፈረደበት ሰይጣንን ልናባረር እንጂ እሺ የዚህ ዓለም ገዢ ይመጣል በእኔ ላይ አንዳች የለውም እንደተባለ ሰይጣን ሊከሰን አይችልም፣ ሊያሰናክለን አይችልም፣ ሊቃወመን አይችልም። ግዛቱን ግን ሳይወድ በግድ ለቆ ይሄዳል። እኛ በክርስቶስ ውስጥ ተሰውረን የመጀመሪያ አምላካችን በመላው ዓለም የትክክለኛው እውነተኛው ጴንጤቆስታል የትኛው ለዛው ኢየሱስ ሄዶ ያረገበትና እዛ የተቀመጠበት ጴንጤቆስታል። እዚህ የወረደ ጴንጤቆስታል አይደል? እሱ በጣም አነስተኛ ነው። መጽሐፍቶች ሰማይ ላይ ያሉ ተከፈቱ ይላል። የሕይወት መዝገብ መጽሐፍም አስከፍታል። ስለዚህ ሰዎች ይመዘገባል በደንብ ተቀርጸው የማይከዱ ተመልሰው ዓለም የማይወጣው ከዛ የማይሰረዙ ማለት የመንግስት ሰማይ መጽሐፍ የኔ ተደልዞ ምክንያቱም ማጽስ ጌታን ይቀበል ዓለማዊ ይሆናል። ዓለምን ወደ እንዴት ነው ዘላለም ደህንነትን ይጠበቀው? ያተለቅ የብርሃን ክብር አሁን እግሩ ወረደ። አብረን እንጸልየው ጨርሰናል። እግዚአብሔር አምላካችን ከፍ ከፍ በልልን። እንዲሁ ኪዳንህን እንዳጸናህልን እባክህ ይከሰን የነበረ ይጎትተን የነበረ በተለያየ ምክንያት የዚህ ዓለም ገዢ በኢየሱስ ተጠናቆ ሳለ ወደ ኋላ መልሰውን የተጠናቀቀን ስራ ገና እንድንሰራ የሚያደርገን ምንም አይነት ነገር የፈረሰ ይሁን። እግሮቻችን በክብር በድንጋዩ ላይ ቆመው እየተራመዱ ነው። የማያት ኪዳን በፊታችን ወጣለች። ቸኩል፣ ዛሬውኑ ተራመድ። ዛሬውኑ ስምህ በዓለም ይታወቅ። ዛሬውኑ ፈርነስ ውስጥ ያለ ኢትዮጵያ ህዝብ ብቻ አይደለም ዓለማችን ላይ ረዛ ዩክሬንና ራሻ መሃል ገባ። ኢራን ይሄን ሁለቱን ኒውክሌር ጨረር ሊጥሉ ያሉበት ዘመን መካከል አለን። ኦገስት ነን። ጣልቃ ገባለን። እዚህ በቀይ ባህር አካባቢ የተጀመረ ከሁቲዎች ጋር በተጀመረ ወደ ኢትዮጵያ እየተጋዘ ያለ የጦር እንቅስቃሴ እዚህም የኢትዮጵያም ጦር መሳሪያ እየተጋዘ እርስ በርሳቸው ሊፋለሙ ባፈጠጡበት ሲያንሱ ለነገ ነው ስራው። ነገሩ ዛር ነው። ዛር አለ።
ምድር አሁንም ዛር ንቆ ነው ሴጣን ነው። ትልቁን የሃይማኖት ሰፈር በለምጽ መታ ናቀው አባረረው። ሴጣንን ያባረራል። በነገራችን አሁን በዛር ይጫወተብን ጀመር። አይዋለው ዛር ነው ማለት አሁን እያባለ ያለ ዛር ነው። በነገድ በቋንቋ በህዝብ እያባለ ያለ እሺ ዘርጉት እንደው አንድ ሀገር ላይ እኮ መጸለይ ራሱ ንስሐ ያስፈልገዋል። እሺ ለምን ያስፈልገዋል? ኃይሉ ታላቅ ሲሆን ሳለ ማን ዋሸ? ኃይሉ ታላቅ ነው። በደቂቃ በሰከንድ በማይክሮ ሰከንድ ዓለም ሁሉ በቅጽበት ሰው ይነሳል በዘመነ መጨረሻ። ዛሬ ለምን አይሰራም? ማን ይከለከል? የኛ ያለማመን ጉዳይ ነው። ዓለምን ባለማመኗ እንደሚከሳ ከተከሳሾች መካከል አምላኬ ለምን አባታችን በጸጋ ያለ አባታችን ክንዶች ቦታቸው ላይ ይመለሱ። ክንዳችንን የሚያዝል ምንም አይነት ዙሪያችን ይረገፍ። ከዛ ከክርስቶስ ጋር ውስጥ እንግባ። ከመንፈስና ከአብ ጋር ውስጥ እንግባ። አሜን። እንዲህ ያየው ካስገባን ወዲህ እንዲህ ይለኛል። ምድሪቷ ላይ እየነቀለ ነው ሰይጣን። ሰው እየሞተ ነው። ያው የምታውቁት ነው። ጦርነትም አለ፣ በሽታም አለ፣ ሁሉም እሱ ነገር ሊዋጋው ሲፈልጋል። ችግሩ ዓለም አቀፍ እናርገው። እግዚአብሔር ሆይ በገሃድ የወጣ የሞት መንፈስ ይታሰር። የስ ሰዎች ላይ የተቀመጠ አንዱን በአደጋ ሊገል፣ አንዱን በጦርነት ሊገል፣ አንዱን በምንም ሊገድል፣ ይሄ በምንም የማየው አቤቱ ለነገ በፊታችን ውጣ። ዩክሬንና ራሻ መሃል ወደ ኒክሌር ጨረር እንደሚሄዱ ዩናይትድ ኔሽን እያስጠነቀቀ ራሻም ጉልቤ ነኝ ያለችበት ይሄው ሞስኮ ሁሉ ጉድ ፈላ። ኃይል ሄደ። ከልክል፣ የስጋ ሞት ይከልከል። ታዲያ ስትከለክል ወንጌልን ካላደረስ ምን ይሰራል? ሰው ኖሮ 90 ዓመት ቢሞት ወንጌላችን ተከትሎ ይውጣ። በመላው ዓለም ይውጣለን። አሳልፈን ሰጠን። ጨብጡ እስቲ። እዚህም ጌታ ፈቅዶ ገብታችሁ ያላችሁ እስቲ ጨብጡ። ብዙ ኮኔክት ባላረግም ያው በመስማት ኮኔክት እያደረጋችሁ እንዳላችሁ አምናለሁ። እንዲህ ያሳየኛል። ለብዙዎቻችሁ የተቸነከረ እንዳትራመዱ የተቸነከረባችሁን ነቀል ሰዎች ናቸው። ይኸውላችሁ ያረጀ ያፈጀ ክርስትና የያዙ ሰዎች ታክለውባቸዋል። ይነቀል። ወደ ክብር ወደ አዲሱ ነገር ውጡ። ሁልጊዜ አሮጌ አቅማዳ የትም አይደርስም። በቀደመ በሬ ያረሰ የለም። የክረምት የለም። አዲስ ክረምት ሲመጣ ሁልጊዜ አዲስ ስራ ነው። ኢትዮጵያ ወደ ሪቫይቫል እየገባች ነው። ከማደሪያው እግዚአብሔር ወጥቷል። አሮጌው አቅማዳ ላይ የለም። በቅርብ ቀን ታያላችሁ። የሚመጣው ነውጥ የቀደሙ ታሪኮች ኢትዮጵያ ውስጥ ይረሳል። ለምን? አዲስ የሚመጣው የወንጌል ነፋስ በከበረ መልኩ ይንቀሳቀሳል። እዚህ ላላችሁ ነው የምናገረው። ክብርህን መልስ አንተ ውሰድ። ሲጎንበስ ብቻውን አምላክና አባት ለሆነ በቀኙ ለተቀመጠ በሞ ብቻውን ጌታና መልከ ጼዴቅ ለሆነ በጸጋ ላሉ በሞ ለታላቁ መንፈስ ቅዱስ በጸጋ ላለ ክብር ይሁን። አሜን። ሲቀስ ያለ እልልታና ጭብጨባ እናቀርባለን። እናመሰግንሃለን፣ እናከብረሃለን። አሳልፈን ሰጠን። እንዲህ ይለኛል እግዚአብሔር ልነቀል ያለውን ነገር ሁሉ መልሼ ተከልኩ። አሜን። ስለዚህ ቦታም ያሳየኛል። እዚህ ቦታም ላይ ያለውን ውጊያ ነገር ቆምጣል ያለ ተመቷል ይላል። አሜን። ወደ ትልቁ የክብር አዳራሽ ወደ ትልቁ የስታዲየም አገልግሎት ነገራችን ያድጋል። የኛ ብቻ አይደለም፣ የተጠሩ ሁሉ ያድግላችሁ። አሜን። በክርስቶስ ኢየሱስ የጌታ ጸጋ ከሁላችን ጋር ይሁን። በሰላም መሄድ ይቻላል። እዚህ ጋር ያላችሁ ተባረኩልን። ያው መቼስ አንዳንዱ በመሀል ድንገት ነው የምትገቡት። በዚህ ስፍራ ላይ እዛው ተጽፎላችኋል። ሰሌዳ አለን። በሳምንት 4 ፕሮግራም አለን። 3 የቢሮ ጊዜ አለን። የስልክ አገልግሎት አለን። የመስጠት የምትፈልጉ የኢትዮጵያ ንግድ ባንክና ቴሌብር አለን። የቀረው ምንድነው? በቃ የተለመደ ነገር ስላልሆነ መገልገል የምትፈልጉ አብሶ በግል እሱን እመክራለሁ። ለሁላችንም ይለናል። እቺ ምድር በኪዳን ተይዛለች ይለኛል። ተባረኩልኝ። ሰላም